አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። አሁን እስኪ ልብ ካለሽ እንደተናንቱ ተፈራገጭ። አሁን ትለቀኛለህ? አትለቀኝ። ከዚህ በኋላ አንቺን እዚህ ደፍቸሽ እስር ቤት ብገባ የሚቆጨኝ ነገር ያለ ይመስልሻል? አትለቀኝም? እኔ አባቡ እንዳንቺ ትንሽ ሰው አይደለሁ። ምን ማለት ነው ደግሞ ይሄ? ትንሽ ሰው ከኋላ ነው የሚያጠቃሽ። ገበሽ? እሺ አሁን ትለቀኛለህ? አትለቀኝም? ምን ነግርሽን ነገር በደንብ አድርገሽ ስሚ። ምንድነው እሱ? እኔ የሄርሜላ ህጋዊ ጋርድ ነኝ። አውቄያለሁ። ስለዚህ እሷን ሊያጠቃ የሚመጣ በምንም መንገድ ልታገስ አልችልም። እሷም ደግሞ የሰው ጫፍ ላይ እንዳደርስ አስጠንቅቀ ንገራት። እሺ እሱ የኔ ስራ አይደለም። የኔ ስራ እሷን ካደጋ መጠበቅ ብቻ ነው። እናማ ተሳስተሽ ሄርሜላን የምትነካት ከሆነ አጠፈሻለሁ። ገበሽ? አዎ ገብቶኛል። አሁን ከዚህ ጥፊ። ፎንቄ ወይ ፎንቄ፣ አንዳንዴ ግን በራሴ እንደምበሳጭ ታውቂያለሽ። ቆይ ደግሞ ምን ሆነ ነው በራስ የምትበሳጨው? ምን አለ እንደሶቹ ወይ መቅጠም ወይ መስፈን በቻልኩኝና ለአንቺ ያለኝን ፍቅር በገለጽኩ እያልኩ አስባለሁ። የምርህን ነው ፎንቄ? አዎ የምሬን ነው። ቆይ ግን እኔ አንተ ፍቅር የማይገባኝ ነው እንደሚመስልህ? ያው እንደሚገባሽም አውቃለሁ፣ ግን ደግሞ ከዚህ በላይ ቢገባሽ ደስ ይለኛል። አታስብ እሺ፣ በደንብ ነው የሚገባኝ። አንድ ሽብጅ የለሳል እና በቃ የሚገጥማችሁን የፍቅር ግጥሞች ሲሰማ ምን አለ እኔን እንደሱ መቅጠም በቻልኩና የልቤን ወዘረገፍኩላት እያልኩ አስባለሁ። እሺ እባክህ። ብዙ ጊዜ ደግሞ እኔ እንደምፈልገው አድርገህ ጻፍልኝ ይለውና ስሰማው ምንም የልቤን አያደርስም። እውነትም ቀስቴ ፎንቃ የሌለ ሰሰዶብ ነበር። ከዛ ያንተ ፍቅር በእኔ ግጥም ችሎታ ስለማይገለጽ ከሽቤ እንደወጥ ይህንን ዘፈን ጋብዛታል። የቱን ዘፈን? እንደውም ቅላሰማሽ ቆይ ግን ፎንቄ ምን ባረግ ነው ከልብ የምትወጣው? ሰማይ ልጄ ከሶስተኛ ክፍል ባታቋርጥ በጀ። ሰማይ ልጄ እስኪ ልቀጡኝ በእናታችሁ። ኪሎ ምን ደስ ያለኝ እንደሆነ ታውቃላችሁ? ከእናንተ ጋር ትምህርት ቤት ነው። አስቡት፣ ለፒያሬ ለፎንቄ የለም እና ለአንዳንድ ተጨማሪ እሽኮች ደግሞ የሻዩም የብስኩቱም እና ያሰንቡስ አቅርቡት። በስነ ስርዓት ማሳለጥ ማለት በጣም ትልቅ ሳይገባ ፈላ። እኔ ምንም የሚቀጥሩን ግን ይመስላል። አያ አንተ ልጅ የሰራውን ስራ እንዴ? እኔ ደግሞ ምን አደረኩ? አጉል ተስፋ ሰጥተው ልጅ እንደፍኛ ይዋባበጣል፣ ይፈነዳል። ምኑን አጉል ተስፋ? ከዚህ ትምህርት ቤት እኮ ካንተ ውጪ ብዙ ሰው ይመዘገባል። እና ይመዝገባል ምን አገባኝ እንዴ? እናማ ውስጣዊ ስሜቴ ሲገፋፋኝ ሲነግረኝ እናንተም ነግሬያለሁ፣ በህልሜም ታይቶኛል። ይሄ ስራ የመጣው ለኔ ነው። ይኸውልህ ቦሻራ፣ በስነ ስርዓት አዳምጥ እሺ። ይኸውልህ እዚህ ትምህርት ቤት ብዙ ሰው ስለሚመዘገብ ካንተ ውጪ ለሌላ ሰው ሊወጣለትም ይችላል፣ ሌላ ሰው ሊቀጠር ይችላል። ስለዚህ ስለሚፈጠረው ነገር በጸጋ ለመቀበል ሬዲዮ እርግጠኛ ነህ? ሌላ ሰው ሊቀጠር ይችላል። ሰማ ለኔ መጣውን እንጀራ ሌላ ሰው ሲበላው ዝም ብዬ የማይችል አይደለም። እሺ ምን ልታረግ? እደፋው? ማንን? በእኔ ቦታ የሚቀጠረው ልጅ አንተ ልጅ አማን እንዴ? ቆይ እንዴት ነው የሚያወራው? ኧረ እባካችሁ ሳዝጋችሁ ነው። እንደው እናንተ ጎዳና ልጅ ቀልድ አይገባችሁም እንዴ? አንተ ግን እኛ እንደዚህ ተሳቀን ከሰውነት ጎዳና ስንወጣ ማየት ያስደስታል። ሰማኝ ማሚ፣ እኔ እዚህ የመጣሁት በምክንያት ነው።
ጎዳና የወጣሁትም በምክንያት ነው። እናንተን ያስተዋወቀኝም በምክንያት ነው። እርግጠኛ ነኝ ይሄን ስራ የመጣው በምክንያት ነው። እናማ በቃ ይሄ ስራ ለምን አልተሳካልኝም ብዬ እድሜ ልኬን ሳላዝን መኖር ጅል አይደለሁም። ዋው ቦጄ ጭንቅላት ዋው እንዲህ ነው የሚባለው። የኔ አባት አንዳንዴ ታቀረሻለሽ እንጂ ጭንቅላትሽ እኮ አልፎ አልፎ ይሰራል። ግን እንደ ሐሳብ ሐዋሳን ባረቅጣት ሐሳብ ይባል ነገር ነው። ኧረ ድንጋይ ስጠኝ። ኧረ ድንጋይ ቦቼ እኔ ሰው የሰጠኝን አልቀበልም። እኔም በደሽሻለሁ። ይልጅ እንዲ እኔ በድንጋይ በእግዚአብሔር አቀውጠው። አይዞህ እንትን ጭራሽ ያፋል በቃ ሲል ባይነ መቀርሸት ጀመርክ። ናይ ተማር ልጄ ብሩኬ ሄዋን ምን ሆነሽ ነው እንደዚህ አስጠበቅሽ? እኔ ምን አውቃለሁ? ማታ እኮ አምሽቼ ተኝቼ ጠዋት ደግሞ በነሳት አውቃለሁ። ምን ነው አንቺ እንደ ሶሲ ፊልም ማየት ጀመርሽ እንዴ? የሆነ ነገር ልነግርህ ነበር። ስለምን? ስለ ፊዮሪ። ፊዮሪ ምን ሆነች? ያቺ ሄርሜላ የምትባል እርጉም ልጅ እኛ ትምህርት ቤት ገብታለች። ሄርሜላ ማለት አንቺና ሚኪን ያጣላቻችሁ ልጅ ነች? አዎ ብሩኬ። እና ከግል ትምህርት ቤት መጣ ነው እኛ ጋር የገባችሁ? አትገርምህም? እሺ። እና እንደተለመደው ሚኪ አጠገብ ድርሽ እንዳትይ ስትለኝ እኔም ደግሞ የሆነ ነገር ስላት ከዛ በኋላ ፊዮሪ በመሃል ገብታ ነገሩን በሙሉ ደበላለቀችው። ወይዳ ቆይ ፊዮሪ ደግሞ ምን አግብቷት ነው? የሷን ነገር ታውቂው የለ እንዴ? ያው ለኔ ያግዛልኝ ነው። እሺ ከዛስ ምን ሆነ? ከዛ ከትምህርት ቤት ስንወጣ ጋርድ ይዛኛል ለማስፈራራት ስትሞክር ከዛ ደግሞ ፊዮሪ ጋርዱን በዱላ ብላ ሽጉጡን ተቀበለችው። የፈጣሪ አለ። የምርሽን ነው ሄዋን? ብሩኬ ሙት የምሬን ነው። እና ጋርዱ ዝም ማለት? ከዛ እሱ ደግሞ ትላንትና በተራው መንገድ ላይ ጠብቆ አንቆ ሲዘትባት ነበር። እንደውቺ ልጅ ምን ባደርጋት ነው የሚሻለኝ? እኔም ግራ ግብት ሲለኝ እኮ ነው ያው አንተ ስለምትሰማክ አንተ እንድትነግራት ብዬ ነው። ቆይ ጸብትታ ትንሽ አርፈናል ነበር? እሱማ ነበር ግን ደግሞ ይሄ ነገር ተፈጠረ። የምር በጣም ነው እሺ ያናደደች። ቆይ ሁሉ ነገር ሲፈጠር አንቺ እንኳን እንዴት አትነግሪኝ? የምር ብሩኬ እኔ ራሴ እስካሁን ከድንጋጤ አልወጣው። እሺ ለማንኛውም ወደ ትምህርት ቤታችን እንሂድ። ፎንቄ ወይ ፎንቄ አንተ ከመጣው ዲ ህይወት እንዴት በተስፋ እንደተሞላ ግን ታውቃለህ እንዴ? ቆይ ደግሞ እኔ ምን አድርግልሽ እንደዛ የምትይው? ምን ያላደረክልኝ ነገር አለ? ተይ በእናትሽ። እኔ ለራሴ ላንቺ ምንም ባለማድረጌ በጣም እየቆጨኝ ነው። እርግጠኛ ነህ? አዎ ፎንቄ በጣም እርግጠኛ ነኝ። በጣም ጥሩ። እንግዲያውስ አንተን ህይወት ውስጥ ከመጣ በኋላ ምን እንደተጨመረልኝ ልንገር። ለሞራሌ ብለሽ ነው አይደል? ፎንቄ ሞት አይደለም ከሆነ ጥሩ። እስኪ ንገሪኝና ልስማሽ። በመጀመሪያ አንተ የሌለ ሰዓት ከጓደኞቼ ውጪ ማንንም የሚወደኝ ሰው አልነበረም። በዛ ላይ ደግሞ ስበሳጭ ምጮህበት ስናደድ ምልበት ሰው አልነበረኝም። እሺ አንተ ከመጣ በኋላ ግን እነዛ ሁሉ ስሜቶች ተፍተው ይበልጥ ተፈላጊ ሰው እንደሆንኩ ነው የገባኝ። ሌላስ ፎንቄ? በፊት የምኖረው ለሚጢጥዬ ብቻ ነበር። አሁን ግን ይበልጥ ደግሞ ተጨማሪ የምኖርለት ሰው እንዳለ እየተሰማኝ ነው። ሌላስ? አሁን ደግሞ ወላጅ አምጪ ብባል አልፈራም። አንተን ይዤ እሄዳለሁ። እንዴ ፎንቄ ምን ነው ብለሽ ነው ይዘሽኝ የምትሄጂው? ያው ለአስተማሪዎቹ ወንድሜ ነው ላችኋለሁ። እንዴማ ፌር አይደለም። እንደዛ ከሆነ እንደው ማለት እና ቆይ ምን እንድላቸው ነው የፈለከው? ያ ፎንቄ ብለሽ እንድትነግሪያቸው ነው። ኧረ እባክህ። አዋ ቆይ ፎንቄ ነው ብታያችሁ ምን ችግር አለው? አንተ ደስ ካለ እላችኋለሁ። ሌላስ ምን እንዳረግልህ ትፈልጋለህ? ለጊዜው ምንም አልፈልግም። ይኸውልህ ፎንቄ እኔ አሁን በህይወቴ አንተ እንዳለ ሳስብ መኖርን፣ ተስፋ ማድረግን፣ ነገ መናፈቅን አስባለሁ። በጣም ብዙ ነገሮች። እሺ ፎንቄ ለማንኛውም እኔ ያዘግ በቃና አሁን እንሂድ። አስታይ አንተ ና ተነሳት ጀምር። ፎንቄ ናፍቅሽ? ቆየት ነው ያለሽ?
የዘንድሮ ገበያ ሳይሆን ግን በጣም ይደራ ነው። የምን ገበያ? የቺክ ገበያ ነው። 2 ኩርሽም የሚሉ ችኮች እኮ ናቸው ክላሳችን የገቡት። ይኸውልህ ብቻ ሄርሜላንም አዋሯት እናትለኝ። አወሯት እኮ። ወይኔ የሀቢብ ታልካት አይደል? እሷንም ያው የኔ ነገር ታውቂ የለ። ቆይ አንተ መቼ ነው የምትሰማኝ? ሲስተም ቀይር ብዬ ስንቴ ነው የነገርኩ? የምን ሲስተም? የኑሮ ሲስተም። ለሱማ ከዚህ አመት በኋላ ወደ አሜሪካ ሄደለ። እንደው በሄድክና በተገላገልኩ። እንደው እንዳንተና እንደዳግም እኮ ጨጓራዬን የላጠው ሰው እኮ የለም እዚህ። አብሽር ብራዘር፣ ወደ አሜሪካ ሲሄድ አስገለብጥልሻለሁ። ጨጓራዬን ነው ታስገለብጥልኝ? እናሳ በጨዋታ መሀል ደግሞ ይሄ እናሳ የምትለውን ነገር ብታቆም ነው የሚሻለው። እያመለጠኝ እኮ ነው። ኧረ እባክህ እያባረርክም ቢሆን ያዘዋ። ዘንድሮማ ይለይለታል። ያቺ የዳይሬክተር ልጅ ናት ብለዋል። እኔ ግን እንደምንም ብዬ ማበሳሰር አለብኝ። እሺ ማንደፍረው ባሊቅና እንግዲህ አንተ ዮሲ ተወኝ ብያለሁ። ተወኝ ብቻ ልክር እንዳይሆን። በቃ ማንደፍሮ በማርክ ተተክቷል። ስላሰማም እንዴ ለካ ረስቼው። ለካ በማርክ ተተክቷል። ዋትስአፕ አብረን አፕ ይላል። ይመች። ስማኝ አዳምጠኝ። የዳይሬክተሩን ቢሮ አሳያለሁ፣ ትመዘገባለህ። ጉልቅ እሺ። ኧረ እባክህ ምን ነው የሚለው? አንተ ራስህ ግቢ የምታስገባ ይመስልህ? ምነው ትእዛዝ አበዛ? አንተ ይሄን ልጅ የሆነ ነገር በለው መላ በልልኝ። ራስህ በለው። እኔ ምን እለዋለሁ? አንተ አይደል እንዴ ሲሉ ጣጣ ውስጥ የገባህ? እንዲህ ቅልቅል እንደሚል ታውቃለህ? መች እንደሚያዝገኝ እኔ በምን አውቃለሁ? ስማኝ በቃ እንዳትንቀለቀል። እዚህ ምንድን ነው የምፈልገው? የዳይሬክተሩን ቢሮ ነው አውቀው ነበር። ወይኔ እሙዬ እንዴት ነሽ? እዚህ ግቢ ተማሪ ነሽ እንዴ? አዎ እዚህ ግቢ ነኝ። ታስታውቂያለሽ የኔ ቆንጆ። ባይገርምሽ ለሆነ ጉዳይ መጣውና አውቀው ነበር እኮ ግን የዳይሬክተሩ ቢሮ ጠፋብኝ። አታሳይኝ? አሳይሃለሁ። እነዚህንም አሳዩኝ ብላቸው ገርምሻል። መጫወቻ እኮ ነው ያደረጉኝ። አይገርምሽም? እርግጠኛ ነህ? አዎ እርግጠኛ ነኝ። ምን ሆነሽ ነው? ይሄማ ጥቁር እኮ ፈጣሪ ወዶ አይደለም እንደዚህ ያጠቆረ። እርግጠኛ ነህ ግን? ለምንድን ነው እርግጠኛ ነህ? እርግጠኛ ነህ አበዛሽ። ቢኒ ይባላለሁ። ቢኒ ቦቸራ፣ ሰፈር ስሜ ነው ቦቸራ ማለት። ባይገርምሽ እነዚህ ጓደኞቼ ናቸው፣ ግን ጓደኛ አትበያቸው። ልክ እንደ ጓደኛ ባትቆጥራቸው ደስ ይለኛል። እኔ ግን ከቢኒ ቦቸራ ብትይኝ ደስ ይለኛልሽ። ቻጓጓሽኝ እኮ ምንድን ነው? ጄሪ። ቶምን ታውቂያለሽ? ቶም? ኧረ አላውቀውም። ማን ነው? የቤት ስሜ ነው። ምን ከብዶሽ ነው? ቀለል ላድርግልሽ? አይ ሰው ሲያቅፈኝ ደስ አይለኝም። ቀስ እያልኩ እንደማምድሻለሁ። በዚህ ጋር ነው? አዎ የዳይሬክተሩ ቢሮ በዚህ በኩል ነው እኮ። ምንድን ነው የሚሻለን? እሺ አሁን ኧረ እኔ ምን አውቃለሁ? አንተ ልጠይቅ እንጂ ምንድን ነው የሚሻለን? እኔ እኮ ምን አንቀልቅሎኝ ማስታወቂያው እንደነገርኩት ነው። ይኸውልህ በእርግጠኝነት ከአንዷ ሴት ጋር ይነካካና በቃ ውሃ በላን፣ ተባረርን። ከአንዷ ጋር ከነፍጭ ጋር ነው እንጂ የሚነካካው። ወይ ጉድ! አሁን ወደ መፍትሄው ምንድን ነው የሚሻለን ነው? ይኸውልህ አንድ ነገር ልንገርህ፣ እኔ ከዚህ በኋላ መባረር አልፈልግም። እሺ ይደማንተ ማን ነው የሚያባረር? ብራዘር ኤሊ ተሳክቶልት እዚህ ከገባ የሆነ ፋውል ይሰራል፣ ጀለሶች ነን ይላል። እኔ ግን አልሰሙም። ልክ ነህ፣ ግን ሲጀመረን ያውቀዋለሁ። አንተ ምን ታውቀዋለህ? ቤዚቲ ናት ወይ? ፍታዬ እንዴት ነሽልኝ? ደህና ነኝ። ደህና ነሽ? አለው። እኔ እኮ ማታ ስልክሽን ስሞክር አልሰራም ሲለኝ ዛሬ ክላስ የምትመጪ አልመሰለኝም ነበር። እሱማ እኔም ልመጣ አልፈለኩም ነበር፣ ግን በቃ ቤት ውስጥ ብቻ የመቀመጥ ትርፉ ዲፕሬስድ መሆን ነው። ለዛ ነው የመጣሁት። የኔ እናት የማይሆን ነገር ብዬ አስጨነቅኩሽ አይደል? ኧረ አንቺ ማን ብለሽ ታስጨንቅኛለሽ? ጓደኛሽ አይደለሁ? በቃ የተሰማሽን ነው የነገርሽ። ቤዚቲ እና ደብዳቤ ላይ ጽፈሽ ያስቀመጥሽልኝን ነገር አሰብሽበት? አዎ በደንብ አሰብኩበት። በደንብ ውስጤን አዳምጫለሁ። እና ምን ወሰንሽ? በቃ እናንተ የጠረጠራችሁት ነገር በሙሉ እኔ ጋር እንደሌለ ነው የተረዳሁት። ማለት አልገባኝም። ማለትማ በቃ ባጭሩ እኔ ከያሬድ ፍቅር አልያዘኝም ማለት ነው አይደል? አዎ ቹቹሻ፣ እንዴ እኔ አንቺም አቡሽም ከየት አምጥታችሁ በዛ መልኩ እንደተረዳችሁ ምንም ሊገባኝ አልቻለም። ለነገሩ ቤዚቲ ትክክል ነሽ። የራሽን ስሜት ካንቺ በላይ የሚያውቅ ማንም የለም። በትክክል። እና ከዚህ በኋላ ከያሬድ ጋር እንዴት ልቀጥ ያሰብሽ?
ምን ማለት ነው? ማለትማ እንደነገርሽኝ ከሆነ እንደሚያፈቅርሽ ነግሮሻል። እሱማ ነግሮኛል። ታዲያ ለሱ ምላሽ ምንድነው? እሱን እኮ ቹቹሻ ይዛኔ ነገረዋለሁ። ለካ ነግረሽዋል። ግን ደግሞ የዛኔ የተናገርኩበት መንገድ ትክክል አልነበረም። ማለቴ በጣም ተናድጄ ስለነበር በንዴት ላይ ሆኜ ነው ያወራሁት። እናማ በተረጋጋ መንፈስ ሆኜ ላናግረው ይገባል። እሺ ቤዚቲ፣ እኔ አሁን አንቺን እንደዛው አልልሽም። እሺ አንቺ የሚሰማሽን ስሜት አድርጊ። ላናግረው ይገባል። በቃ እንደዛ ከሆነ አሁን ወደ ክላስ እንግባ። እሺ በኋላ እናግረዋለሁ። በቃ እኔ ወደዚህ ነው ክላሴ። በዚህ በኩል ጥፍርና ታገኛለህ ብሎ ደረስን እንዴ? አዎ ደረስን። እኔ ስንት የወዲወዳችን እናወራለን እያልኩ ሳስብ እንደ ቀልድ ደረስን ትኛለሽ እንዴ? የወዲወዳችንን? አዎ የወዲወዳችንን። እኔ እናንተ እኮ የወዲወዳችንን የምናወራበት ያን ያህል ቅርበት የለንም። እና ልባችንን ነው። ኧረ እባክህ አንቺ ደግሞ አበዛሽው። የወዲወዳችንን እናውራ እምቢ፣ የልባችንን እናውራ እምቢ። እና ምን እንድናወራ ነው የፈለግሽው? የአንገታችንን። ለካ እሱም አለ። ባይዘው አንገትሽ ልክ እንደ ብርሌ አንገት መለሎ ነገር ነው። እንዴት ነው የአንገት ጭፈራ ትችያለሽ እንዴ? ምንድነው የምትለው? ስቀልድ ነው። ለማንኛውም ከዚህ በኋላ እኔ ልቀጠር እንጂ በፈለግሽው ሰዓት ሻዩን፣ ሳምቡሳውን፣ ብስኩቱን፣ አምባሻውን እየመጣሽ መብላት ትችያለሽ። እሺ በእኔ ነው። እስኪ መጀመሪያ አንተ ራስህ ተቀጠር። ምን ይመስላል? ተይ እንጂ አይኔ ቁጭ ያለ መማሪ ቁጭ። ይሄኔ ተምሬ ቢሆን እኮ ከእንደዚህች አይነት ከመሳሰሉ ሴቶች ጋር ነበር ሙሉ። አንተ ወቻራ መጣችሁ እንዴ? አንተ ልጅ ያማሃል። ቆይ ደግሞ ምን አደረግኩ? ቆይ እዚህ ብትቀጠር ቸከሶች እንደዚህ ነው የምታናግራቸው? እና እንዴት እንዳናግራቸው ያምራል? እንደዛ ከሆነ አሁን ዳይሬክተሩ ጋር የሆነ ነገር መናገር አለብኝ። ምን ብለህ? አንተ እንዳትቀጠር መናገር አለበት። ለምን ሲባል? ሲጀምር አንተ ምንም አይነት ትክክለኛ ዲሲፕሊን ስለሌለ። አንተ ያማል እንዴት ነው የምታስቡት? እንዴት አሰብን? እንዴ ምን ሆናችሁ ነው? እኔ ቺክ ባገኘው ቁጥር ሌላ ነገር ፈልጌ ብቻ እንዳይመስላችሁ። ኧረ እባክህ እኛ ላይ ሙድ ልትይዝ እና ልመክራቸው ነው እንዴ? ሙድ ይዛል እንዴ? ተሰማላችሁ? እኔ ከተረተይ በኋላ ማለት ነው ማንንም ቢመጣ አይሞቀኝም አይደንቀኝም። እሺ እና ቺኮች የምትጋተታቸው ለምንድን ነው? ለጨዋታው ነው። ግን ከደበራችሁ ሊቀር ይችላል። እኛ አልደበረንም። እኛ ያልነው ግን ጨዋታውን በልክ አድርገው ነው። እና ልኩ እንዴት ነው? እኔ እንጃ አላቅልም። ብቻ ግን ተረጋጋሽ፣ ገደል ግባ። የልጅ አማ እንዴ እና ያቡሻ ልጅ አንቺ አሳዩ። መጀመሪያ ምዝገባ የዳይሬክተሩ ቢሮ ነው ሳይሆን ሌላ ቢሮ ነው። እሺ እና ቤት በኩል ነው። አላቅልም። እነዚህ ልጆች እያስደበርኳቸው ይሆን እንዴ? ቦቼ ራስን ማስተካከል አለብህ። ተረጋጋ። እኔን ፈልገሽ ነው የመጣሽው? ደግሞ ምን ቀርቶኝ ነው አንተ የምፈልገው? እኔን እየፈለግሽ ካልሆነ ታዲያ ለምንድን ነው ፊትሽ እኔን እየፈለግሽ እንደነበር የሚያሳብቀው? ፊት አይቶ ማን እንደፈለጉ ማወቅ ይቻላል እንዴ? እንዴ ቤት አልነገረችም እንዴ? ምን አዩሲ ፊት አይቶ ልብን ማወቅ እንደሚችል አልነገረች? አትገርምህም? አልነገረችኝ። ወይ ነገሩ አትፍረጅባት። እሱ ቀጣይ ምዕራፍ ላይ ያለ ስለሆነ ምናልባት ቀስ ብሎ ይደረሳል ብላ ሊሆን ይችላል። አልበዛም ግን? ምኑ ለራሴ የምትሰጠው ቦታ ነው? ወድጄ መሰለሽ? ግን ያው ለራስ ጥሩ ግምት መስጠት ኮንፊደንስ ይጨምራል። ሲበዛም ግን ያስጠላል። ዋው ደስ ሲል። ምኑን? ስለ መጥላት አወራሽ? ለዚህም ፍቺ ልታዘጋጅለት እንዳይሆን። መልካም ቀን። ብሩኬ ምን ሆነሃል? ፊዮሪሙሽ በጣም ያዘንኩብሽ። እንዴ ምን አጥፍቼ ነው ያዘንክብኝ? ትላንትና ከሄርሜላ ጋር ደጋ ተጣልተሽ ነበር አይደል? ምንድነው የምታወራው? የሄርሜላን ጋርድ እንደመታሽው ሰሙ። እሱን ነው እንዴ? አው እሱን ነው። ቆይ እንዴት ብትዳፈሪ ነው ከቅጥረኛ ጋርድ ጋር የምትጣዩ? እና ምን ማድረግ ነበረብኝ? ሰውየው እኮ ጋርድ ነው፣ በዛ ላይ ሽጉጥ የያዘ ጋርድ። እና እቺ ድንቢጥ የሆነች ልጅ ሔዋንን ህይወቷን ስበጠብጥና ስታሰቃያት ሳይ ዝም ብዬ ማየት ነበረብኝ? እና ከሰውየው ጋር መፋለም ነው መፍትሄው? እኔ እኮ መጀመሪያ እንደዚህ አይነት ሀሳብ አልነበረኝም። እና በቃ መንገድ ላይ ቆመው ከሄርሜላ ጋር ሲያስፈራሩን በጣም ደም ይፈላ። ከዛ በኋላ ነው ያቀናበርኩት።
እሺ ትላንትና ባገኘሽ ሰዓት ብቻሽን እንደፈለገ ማድረግ አይችልም ነበር? እሱም አይችል ነበር። እኔም ለዛ እኮ ነው አንቺን ከእንደዚህ አይነት አደጋ ለመጠበቅ ነው ሞክረው። ብሩኬ እኔ ሰዎች የኔ የምላቸውን ሰዎች ሲያሰቃዩቸው ማየት አልችልም። ግን እኮ ለምትወጃቸው ሰዎች አብሮነትሽን የምታሳያቸው ራስሽን አደጋ ላይ ጥለሽ አይደለም። እሱም ይገባኛል። የሆነ ሰዓት ላይ ግን ነገሮች በሙሉ ከቁጥጥር ውጭ ይሆናሉ። እሺ ብሩኬ እኔ ምን ላድርግ? በእናትሽ ፊዮሪ እሱ ስሜትሽን ለማሸነፍ ሞክሪ። እኔ እንደዚህ ይሆንክ ያለሁት እኮ አንቺን ከአደጋ ለመጠበቅ ነው። እሱ እኮ ይገባኛል። ታዲያ ከገባሽ ለምን ታይ ስልሽ አትሰሚኝም? እሺ ሞክራለሁ። ፊዮሪ እንድትሞክሪ ሳይሆን እንድታደርጊ ነው የምፈልገው። እሺ አደርገዋለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምን ነው ተጠራጠርክ እንዴ? አይ እንዲሁ ነው። ድሮ ቢሆን ዙፋኔ ብዬ ቃሌን ሰጥክ ነበር። አሁን ግን ያንን ማድረግ አልችልም። ግን በቃ ዝም ብለህ እንደዚሁ መነኝ። እሺ አምንሻለሁ። ደግሞ እንደምታደርጊው አልጠራጠርም። እሺ ያሬድ አንድ ላናግር ይቻላል? ግን በሰላም ነው? በሰላም ነው። እሺ ቁጭ በይ። ግን ደህና ነሽ? ደህና ነኝ። ምን ነው አጥብቀህ ጠየቅኝ? አይ በሰከነ ስሜት ልታወሪ ስትሞክሪ ይገርመኝ እኮ። ዛሬ ግድ ሰከን ብለን ልናወራበት የሚገባ ጉዳይ ስላለ ነው። እሺ ጥሩ። ምንድን ልታወሪኝ የፈለግሽው? ስለባለፈው ጉዳይ በተረጋጋና ሰከን ባለ ስሜት ላወራ ፈልጌ ነበር። የትኛው ጉዳይ? አፈቅርሻለሁ ብለኸኝ ነበር። አዎ ብዬሽ ነበር። ምን መሰለህ ያሬድ፣ ማፍቀር ትልቅ ጸጋ፣ መፈቀር ደግሞ እድለኝነት ነው። ልክ ነሽ ቤዚ። እና ደግሞ አንተ እኔን ማፍቀርህ በጣም ኖርማል ነገር ነው። እሺ ግን ደግሞ እኔ ላንተ ምንም ስሜት የለኝም። ይህንን ስለ በጣም እንደምትጎዳ አውቃለሁ። ችግር የለው። እና ያሬድ በነበረን ነገር ሁሉ አስቀየሜ ከነበረ በጣም ይቅርታ። ምንም ስላስቀየምሽኝ ይቅርታ መጠየቅ አይገባሽ። በቃ ከዚህ በኋላ በተቻለ አቅም እኔን ለመርሳት ሞክር። ቢቻልህ ያሬድ በቃ ሌላ ሰው ለመልመድ ሞክር። ጨረሽ? አዎ ጨርሻለሁ። እሺ አንድ ነገር ልጠይቅሽ። ይቻላል? አሁን ስላልሽ ነገር እርግጠኛ ነሽ? አዎ ያሬድ በጣም እርግጠኛ ነኝ። ትናንትና ሙሉ ቀን ትምህርት ቤት ቀርቼ እያሰብኩበት ነበር እና እየተሰማኝ ያለው ትክክለኛ ነገር አሁን ላንተ የነገርኩህ ነገር ነው። ቢሆንልኝና እኔም እንዳፈቀርኩሽ አንቺን ብታፈቅሪ ደስ ይለኝ ነበር። ግን ደግሞ አንቺ ለእኔ ምንም አይነት ስሜት ሳይኖርሽ በግድ እኔ ካልሆንሽ ብዬ ማስጨነቅ አልፈልግም። ያሬድ ስለተረዳኸኝ በጣም አመሰግናለሁ። ምንም አይደል። ያሬድ ግን በማንኛውም ሁኔታ የኔ እርዳታ ካስፈልገ አለው። እሺ አመሰግናለሁ። ብርዱ የበረታናይ በግንቦት በሰኔ ምነው በክረምቱ ትርቅ ያለሽ ካይኔ አንቺማ የሆንሽው ናይ መቼ ተነፈስሽው ዝም ብለሽ አይደሎይ ጥለሽኝ ሄድሽው መሸደናደሮ ናፍቆት ነው ልማዴ መቼ መተው መርሳት አያውቅበት ሆዴ ለታቦት ይሳላል
አይ እንደው እድላችን እድሜ ልካችን የበይ ተመልካች ሆነን ቀረን አይደል? ማለት ምን ጥያቄ አለው ዳጊ? እስኪ እኔና ያንተ ኑሮ ተመልከት። የእውነት ኑሮ ነው እና ምንድነው? ኑሮማ ዩሲ ነው። እሱማ ልክ ነህ። ግን ደግሞ እኮ ከዩሲ ቀጥሎ ነው ከተባለ ያንተም ኑሮ ጥሩ ነው። እኔ ደግሞ ምኑን ኖርኩት? ቢያንስ ከኔ ትሻላለህ። በምን አነሰም በዛም ቺኮችን ስታገኝ ደፈር ብለህ ታናግራለህ። ምን ያደርጋል? እንዴት ዩሲ የምታወራበት ስታይል አይነፋም ብሎኛል። ይሄ ማርክ እባላለሁ። የወደፊት ዳንሰኛና ዲያስፖራ ነኝ ምናምን የምትያት ነገር ነው እንዴ? አንተ ሙድ መያዝ አማረህ እንዴ? ኧረ አይደለም። ግን ስማኝማ ማርክ፣ አንዱ አምልጧት ድንስልኝ ብትል ምን ልትላት ነው? ኧረ አስነካው። የቱን? የሀገር ቤቱና። ይኸውልህ እኔ የለሁበትም። በኋላ እንዳይቆጭ። ለምንድን ነው የሚቆጨኝ? እማትችለውን እችላለሁ ብለህ ሴት መጣበስ እንደማያወጣ ዩሲ ሲያወራ ሰምቼዋለሁ። ወይ ልትወው እንዴ? ምኑን? ዳንሰኛ ነኝ የምትለዋን ነዋ። እንጃ። ስማኝማ፣ ስም ማን ደፍሮ እንደሆነ ትነግራችኋለህ እንዴ? ማ አንተ ያማሃል እንዴ? ምን ሆንክ? ትሰማለህ? ተሳስተህ በችኮች ፊት ማን ደፍሮ ብለህ እንዳጠረኝ። እና ምን ልበልህ? ማርክ ነዋ። ቆይ ግን ለምን አንተ ሁሉንም ነገር እርግፍ አድርጋ ትተውም? ምን ላርግ ብለህ ነው አንተ? አየሽ፣ እንደዚህ ነው የሚያምርብሽ። አረ ምን ውስጥ ጨመርከኝ? አሁን ቻናል ቀይረናል። ዋትስአፕ ትናንት ለምን ከትምህርት ቤት ቀረ? ምን አገባሽ? አንተ ልጅ ግን የምትሰጠኝ መልስ ብታስተካክል ነው የሚሻለው። ባላስተካክልስ ምን ልታመጪ ነው? አስረሽ ልትገርፊኝ ነው ወይስ አግተሽ ልታሰቃይኝ? አንተን ለምን አሰቃይሃለሁ? እና ያቺ ሔዋንን ግን በነፍሷ ነው የምትጫወትባት። ቆይ አንቺ ልጅ ግን ችግርሽ ከኔ ነው አይደለም? ለምንድን ነው እሷን የምታሰቃያት? ሞኝ ነገር ነህ እንዴ? አንተን ባሰቃየህ እኮ ፍቅራችሁ የበለጠ ይጠነክራል እንጂ አላለያያችሁ። እና እሷን ባሰቃያት ግን ለእሷ ስተት ሳትወድ በግድ የምልህን ነገር ታደርጋለህ ማለት ነው። ገባ? እሷ እኮ የዋህ ነች። አሁን እሷን ምን አድርገሽ ነው የምታሰቃያት? እሱን አሳያለሁ። ልለምንሽ። ኧረ አንቺ ልጅ በፈጠረሽ እንደው በእግዚአብሔር ከህይወታችን ውጪ። ትሰማኛለህ ሚኪ? የእኔና ያንተ እንዲሁም የሔዋን ጉዳይ መጀመሪያ ቀላል ነበር። እሷ ግን ሳታስበው ዙሩን በጣም አክርረዋለች። ደግሞ ምን አደረገች? ፊዮሪ ከምትባል ጓደኛዋ ሆና ምን እንዳደረገችኝ እሷን ጠይቃት። ለሰሩኝ ስራ ደግሞ ዋጋ ባላስከፍላቸው እኔ ሄርሜላ አይደለሁም። እሺ ጠብቅ። ወይኔ ሚኪ ኡፍ! አሁንስ ኡፍ! ስንት ቦታ ፈልጋለሁ። አንተ እዚህ ነህ። ደግሞ ለምን ይሆን የምትፈልገኝ? የኔ ነገር ታውቅ የለ? ምንድነው? ማታ ያዩትን ልምል ነገር ነበር። እኔ ዮሲ ምን እንደሚያናድደኝ ታውቃለህ? ያንተ ሽውታና ህልም ተርጓሚ ሆኜ መቅረቴ ነው። እማትሙ ሽውታ አይደለም ህልም ነው። ደግሞ እኮ ህልሙን ቀጥታ ፈትቼዋለሁ። የሚያዳምጠኝ ብቻ ነው የምፈልገው። እሺ ምንድነው? ያው ህልሙን ስነግርክማ ማታ በህልሜ ተኝቼ በእናትህ ዳጊ ፕሮሰስ አታብዛ። ሲቀጥታ ህልሙን ንገረኝ። ህልሙን ስነግርክማ ማታ ሄርሙዬን በዚህ ሄውዬን ደግሞ በዚህ አርግቼ ሳስጠናቸው ነበረ። ቆይ አንተ ልጅ ምንድነው የሚሻለው? ቆይ መቼ ነው ከዚህ ቅዠትህ የምትነቃው? ተው ግን አትማረርብኝ ዮሲ። እኔ እኮ ወድጄ መስሎሃል አማረርብህ? እኔ ወድጄ ነው እንዴ የምነግርህ? ቆይ ለምን ወድጄ እንዳልሆነ ለምን አትረዳኝም? እሺ ይኸው ምን ይሁን? አንዷን በዚህ ጋር አንዷን በዚህ ጋር አድርገህ ስታስጠና ድርክና እሺ ምን ይሁን አሁን? ዮሲ ህልሙ ሳይሆን እኮ ፍቹ እኮ ነው የሚገርመው። አይ እሺ ፍቹ ምንድነው? ፍቹማ ያው ሁለቱም ለኔ ፍቅር እንዳላቸውና በልባቸው እንደሚያስቡኝ ነው። ኧረ እባክህ ዮሲ ሞት መቼ ሆነ አንተም ከዚህ ቅዠት ወጥተን የሰላም አየር ትፍስም አደረገው? ዮሲ
ሰው መቼም አልወጣም። ለምን? ካንተ ሌላ ማንም ስለማይረዳኝ ነው። እሺ አሁን እኔ ብረዳህ ባልረዳ ምን ያደርግልሃል? እሱማ ምንም አያደርግልኝም። ግን እኮ ላንተ ስነግርህ ደስ ይለኛል። እንኳን ደስ አለሽ። ይሄው በደንብ ሰምቻለሁ። በቃ አሁን ላንሄድ። ወዴት? ያየሁትን ህልም ከሁለቱ ለአንዳቸው ልነግራቸው ነው። ለማ? ለሴቶቹ? አዎ ለሴቶቹ። ህልም ሳይናገሩ ከታደረ ጥሩ አይመጣም። ደግሞ ለኔም ብንነግራቸው ነው ደስ የሚለኝ። አለበለዚያ አይምሮዬ ደግሞ እሱን ስለሚያስብ ማጥናት አልችልም። ወይዳ በልሽ እንሂድ። ተነስ እንሂድ በቃ። አቡሽ ምን አለሽ ብለኸኝ እኔ ማግኘት ብታቆም በቃ ሁኔታሽን ሳይ እኮ አሳዝነሽኛል። ለምን አሳዝነ? በዙሪያሽ ማንም የለም፣ ሁሌ ሳይሽ ብቻሽን ነሽ። ታዲያ እኔ ምን ላድርግ? አቡሻ እያገኘኸኝ ያለሁ እኮ ለኔ ያስበህ እንደሆነ አውቃለሁ፣ ግን ደግሞ ይሄ ነገር ለሁለታችንም አደጋለሁ። አረ ሂሉ ታይ። ቆይሽ እስከ መቼ ነው ፈርተሽ? አላቅም። ግድ የለሽም ሂሉ። እሺ በይኝና እጃችን ላይ ያለውን ቮይስ ላይ ያሬድ እንስጠው። አሁንማ ስለዚህ ነገር እኔ ማሰብ ጀምሬያለሁ። ማለት እንድትሰጠው ወሰንሽ? አዎ ቅድም ቤዛቾቻና ታሪ ሆነው ያወሩኝ መጥተው ነበር። እና ምን አሉሽ? ይኸውልህ ምን አሉኝ መሰለህ? ወይኔ ጉዴ አቡሻ እየነገርኩ ይኸው ጸጋ መጣች። በቃ እንዳፈሪ እሺ። አንቺ ሄለን ንቀት ነው እንዴ? ጸጊ ምን አጠፋው? ምን እንዳጠፋሽማ በደንብ ታውቂያለሽ። አታገኘኝ ያለችኝ ያለችበት ድረስ ያገኘኋት እኔ ነኝ። ምንም ብር ትላለህ? የባለፈው ረሳኸው እንዴ? ቆይ ጸጋ፣ ቆይ ከኛ ምን ቀረሽ? ሁለታችሁን አንድ ላይ ላያችሁ አልፈልግም። ለምን? በቃ ስለማልፈልግ። ቆይ እንደዚህ ይሁንሽ የምቀጥ ይመስልሻል? እንዲህ እንዳልቀጥል ማድረግ የምትችል ከሆነ አድርግና አሳየኝ። አይቀርልሽ። አንቺ ሄለን ትሰሚኛለሽ? እንዳታገኝ እያልኩሽ በተደጋጋሚ እያገኘሽው ነው። ከዚህ በኋላ ግን ልታገስሽ አልችልም። ይኸውልሽ ጸጊ እንደሱ እኮ አይደለም ላስ አሁን ከዚህ ሂጂልኝ። ሂጂ ተነሽ ሂጂ። እሺ አንቺ ያምሻል እንዴ? ልጅቷን ለምንድን ነው ከፍ ዝቅ የምታረጊያት? አዎ ያመኛል። ቆይ አንተ ምንድን ነው እንደዚህ የሚያወራጭ? እኮ ለምንድን ነው ከፍ ዝቅ የምታረጊያት? ውይ አዘንክላት። ቆይ አንተ እቺን ሴት አፍቅራታል እንዴ? አዎ አፍቅሪያታለሁ። እውነት? እቺ ምን አይነቷ ዲያብሎስ ፕሮ ማክስ ነች በእናታችሁ? አንተ ጥጃ ስነ ስርዓት ብትይዝ ይሻላል። አለበለዚያ የማትወጣው ጉድ ውስጥ ነው የምትገባው። ብሽቅ ትንሽ ባክሽ ምን አጋደምሽ? ዩሲ ግን ያማል እንዴ? ምን ሆንኩ? ቀስ ብላ አቀሰቀሰኝ። ለምንድን ነው የምታስደነግጠኝ? እንዴ ትነቂያለሽ ብለን 10 ጊዜ ጉሮሯችንን እየጠራረግን ጠራንሽ። አንቺ ግን አትሰሚ። የፈለገ ቢሆንስ ረጋ ብላ አጠራኝ። የኔ እናት ቀስ ብለንም ጠራንሽ፣ ጮኸንም ጠራንሽ፣ ዋናው መነሳትሽ ነው አይደለ? እሺ ይኸው ተነሳው። ምን ፈለጋችሁ? ህልም ልነግርሽ ነበር። ህልም? አዎ ህልም። መቼም ህልም አላውቅም ብለሽ እንደማትሸመጥጭኝ ተስፋ አደርጋለሁ። እሱማ አውቃለሁ። ዳጊ ህልሙን ንገራት። ምን ትላለህ? ህልምን ንገራት ብላ አይደል እንዴ ይዘኸኝ የመጣኸው? ማኔ? አዎ አንተ ክፉ ምን ስትል ነው እኔ ላይ የምትደፈደፈው? አንተ ራስህ አይደል እንዴ እንንገራት ብለህ ይዘኸኝ የመጣኸው? ምን? አዎ እንዴ ይኸውልሽ የኔ እማትሞት የሌለበትም። እሺ ራሱ ነው እንደውም ህልም አይቻለሁ ሄደን ህልም እንንገራት ምናምን ብሎ ከዛ ድረስ እያክለፈለፈ ይዞኝ የመጣው። እዮሲ ይኸውልህ ከፈለክ ነገራት፣ ካልፈለክ አትንገራት። እኔ የለሁበትም እማትሞት የለሁበትም። እንዴ አልበዛም እንዴ? ወይኔ
ያማል እንዴ? እኔ ምን አውቃለሁ? አንተ ንገረኝ እንጂ። አንቺ ንገረኝ እንጂ። እኔ ምን አውቄ ነው የምነግርህ? ምክንያቱም ልጁ እንደዚህ ይደባለቅ ያለው አንቺን በህልሙ ካየሽ በኋላ ነው። ቆይ ለምን ሄድሽ? የት? ዳጊ ጋር በህልሙ ለምን ሄድሽ? አንተ ያማል እንዴ? እሱማ አያመኝም፣ ግን ህልሙ ልንገርሽ። ባልሳሳት አቡሽ ማለት አንተ ነህ? አዎ እኔ ነኝ። ኦኬ ያሬድ እባላለሁ። አውቃለሁ እባክህ። ለነገሩ የቀስቴ ቅጥረኛውን እንዴት አታውቀኝ? ምን ማለት ነው? ምን ለማለት እንደፈለኩ በደም ገብቷል። እኔ ማውቀውን ነገር የምጠይቅ ሰው አይደለሁ። እንዴ ታዲያ እንዴት ልታውቀኝ ቻልክ? ሄለንን ለሞራሏ ብለህ እንደ ፍቅረኛ አክት እንደምታደርግ አውቃለሁ። ሄለን ነች እንደዛ ያለች? ሄለን ሳትሆን ጸጋ። ብቻ እንዳምን ፈልገህ አይደለም? ለካ ስለ ጸጋ የሚነገርን ነገር ላለማመን ምልሃል። ለካ ምን ለማለት እየሞከርክ ነው? አሁን እሱን ትሁን። ለምንድን ነው የመጣው? ከሄለን ጋር ያላችሁ ግንኙነት ምንድን ነው? ምን ነው ቀና እንዴ? አሁን የጠየቅኩን ብቻ መልስ። ጥሩ፣ እስካሁን ምንም የለንም። እኔ ግን ያፈቀርኳት ይመስለኛል። ምን? ሳላፈቅራት አልቀርም ያልከው? ምን ነው ገረመ እንዴ? ቆይ እንዴት? ወይኔ በጻን። ቆይ ልጅቷን አንተ ስላላፈቅርካት ሌላ ሰው ማፍቀር አይችልም? አይ እንደዛ ማለቴ ሳይሆን፣ ቆይ እንዴት በዚህ ፍጥነት ልታፈቅራት ቻልክ ብዬ እኮ ነው። እሱ አይመለከትም። ጥያቄን ከጨረስክ መሄድ ይኖርብኛል። ጨርሻለሁ። ጥሩ። ቆይ አንዴ። ምን ቀረ? ትሰማኛለህ አቡሽ? ሄለን ለመጉዳት ብትሞክር ጸብ ከኔ ጋር ነው የሚሆነው። አረ ታስብላታለህ እንዴ? አልቀለድኩም። ይኸውልህ ያሬድ፣ እኔ ሰውን ባለመረዳት የምጎዳ ሰው ስላልኩ፣ ስለዚህ ዝም ብለህ አታስብሽ። ምን ለማለት እየሞከረ ነው? እና ፍቺው ምንድን ነው? እኔ ምን አውቄ እንዴ? ፍቺውን ሳታውቂ ለምን ሰው ህልም ላይ ጥልቅ ትያለሽ? አንተ ልጅ ግን ኦድ ነገር እንዳለበት ኦድ ስትይ እነዚህ ማትል የተማርናቸው 1 3 5 7 9 እነሱ ማለትሽ ነው? እባክህ ምን ለማለት እንደፈለግኩ ገብቶሃል? ቆይ እኔ እንደገባኝ ከገባሽ እኔ የምጠይቅሽ ነገር ለምንድን ነው የማይገባሽ? ምክንያቱም ጥያቄዎች ሁሉ ድርቀት ስለሆኑ እና ላለስለስልሽ። አሁን ሌላ የምትነግረኝ ነገር ከሌለ ትሄድልኝ። አደከምኩሽ? አዎ ደከመኝ። አንቺ ልጅ ፊውዝሽ የቻይና ነው እንዴ? አዎ የቻይና ነው። ወይ ጉዲ! አንቺ ልጅ ቆይ ለጥያቄዎቹ ሁሉ መልስሽ አዎ ነው እንዴ? ወይኔ ለካ መልሱ አዎ ነው። ቆይ አንቺ መልሱ አይ የሆነ ነገር እንዴት ነው የምጠይቅሽ? እንደሱ አይነት መልስ እንድሰጥ ፈልገህ ነው? አዎ ለምጠይቅሽ ጥያቄ ሁሉ መልሽልኝ መልስ አዎ ሆነና አስደብርሽ። እሺ የሆነ ጥያቄ እነግርሃለሁ፣ የዛን ጊዜ መልሴ አይ ይሆናል። ጥሩ፣ ጥያቄውን ንገሪኝ። እዚያ አብሬሽ ልቆይ በለኝ። ያኔ መልስሽ አይ ይሆናል? በትክክል። ጥሩ፣ ግን መልስሽን ፈጣን እንዲሆን እፈልጋለሁ። እሺ ለሷ አታስብ፣ ፈጣን መልስ ነው የምሰጥሽ። 1 2 3 አብሬሽ አልቆይ? አይ አየሻ ችግርሽ? ምንድነው ችግሬ? አብሬሽ አልቆይ ያልኩሽ፣ ከዛ አልሽ። ያ ማለት ኔጌቲቭ አስይዤ ኔጌቲቭ ስጠይቅሽ መልስሽ ኔጌቲቭ ነው። ዘ ኔጌቲቭ ኦፍ ኔጌቲቭ ኢዝ ፖዚቲቭ። ገባሽ? የትም አልሄድብሽ። እሺ እንልበቅ። ፊዮሪ ግን ህፃነ ቂርቆስ እንደዛ ማድረግ አልነበረብሽም። ሚኪ አንተ እኮ ልጆቹን ስላላያቸው ነው እንዴት ደም እንደሚያፈል። መርጢላ እሱንም አውቃል። ግን በቃ ልጅቷ የሌላ ሀርድ ኬዝ እያራመደሽ። ፊዮሪን በቀላታለሁ ነው የምትለው? ምን ፊዮሪን ብቻ እና ሌላ ማንን ነው? የምለን ማታረቅ ከሆነ ሔዋንን አሰቃያታለሁ ምናምን እኮ ነው የምትለው። እሷ ደግሞ ምን አደረገቻት? እኔ አላውቅም። እሺ እሷ ማሰቃየቱን ለምን ፈለገችው? እሷን ሳሰቃያት አንተን እንደፈለግኩ ማድረግ እችላለሁ፣ አንተን ግን ካሰቃየሁ ፍቅራችሁን ነው የምጨምረው ምናምን እኮ ነው የምትለው። አንተ እቺ ድንቢጥ የዋዛ አይደለችም። የሌለ በጣም ከባድ ሰው ነች። ወይኔ ጉድ! የስራ ንስጥ አንተ። እሱ ደግሞ ምን አደረገ? እሱን አጣብስ ብዬ የገባው ጦስ አይደል እንዴ እዚህ ሁሉ ጣጣ ውስጥ የሚከተኝ። በቃ አብሮ ተረጋጋ። ነገሮችን እንደሚሆን አድርገን እናስተካክለዋለን። እስቲ ኡፍ
ቀስቴ የኔ ነሽ ይላል። ተደሞ ችግር አለብኝ ምዝገባ ቦታ ምን አለው? ኧረ በእናትህ በቃ ፊክስ የሆነ ጉዳይ ነው ያለቀለት ነው። ምኑ ነው ፊክስ የሆነው? ስነግርህ በቃ እዛ ቦታ መቀጠሬን ሳይታለም የተፈታ ጉዳይ ነው። ቆይ ደግሞ እንዴት እርግጠኛ ልትሆን ቻልክ? የሚመዘግቡትን ሰውዬ በኃይለኛው ነው የሰመጥኩላቸው። ምን ብለክ? ልክ በቃ ስገባ ሼባ መሆናቸውን እንዳየው እኔ ከሀገሬ የወጣሁት በችግር ምክንያት ነው። ተንከራትቼ ሰው የሚያደርገኝ ሰው አጥቼ እንደው ይሄው የመጣሁት በእርሱ ቅጥር በእርሱ ስራ ራሴን ላጽናና ራሴን ልደጉም ነው ስላቸው ልባቸው እና ምን አሉ? ከዛም አንባቸው ጠብሊል ትንሽ ሲቀረው ከዚች ጋር ነው እንደዚህ ምልስ ያደርጓት እንዲህ። እስኪ እንግዲህ እናያለን። ይልቅ ያሳሰበኝ አንተ ጉዳይ ነው። ቆይ ደግሞ ለምንድን ነው ለኔ የምታስበው? ምክንያቱም እኔ እዛ መቀጠር ከሆነ በቃ ህይወትን እንዴት ነው የምትለምዳት ብዬ በጣም ይጨንቀኛል። ኧረ እባክህ ባይገርም ለአንተ ከመጨነቅ የተነሳ ስራዬን ሁላ ልተው ብዬ አስባለሁ። ይሄን ቀደዳን እዛ ለማያውቅ ይሄማ ቀደዳ አይደለም። እና ቡሽን ሳታገኛቸው መጣ? እኔማ እኮ ላገኛቸው ፈልጌ ነበር፣ ግን እኔ ስወጣ እነሱ ወደ ክፍል እየገቡ ነበር። ጎሽ እኔ ደግሞ የማይሆን ሰው ጋር ተነካክተ ሌላ ፎል ሰራለ ብዬ ፈርቼ ነበር። ኧረ እንደውም ሳልነግርህ ምኑን? ልክ ከሰውየው ቢሮ ስወጣ ያገኘኋት ሴትዮ። አቤት አንተ ደግሞ ቆይ ምንድነው የሚሻለው? ቆይ ደግሞ ምን ስትል ችግር ላይ ተለጠፍክ? ኧረ እኔ ምን አውቄ ብታይ ግን ምን እንደሚያክሉ አንድ ሰው ብቻ መስለው አረሳቸው ብዙ ናቸው። ሀገር ማለት አንቺ ግን አይደብርሽም እንዴ? ምንድነው? እኔ ነው? አዎ አንቺን ነው። አንቺን አንዴ ነው ተገተረሽ ጠብቄ ነበረው። የታውቀኝ ነው የምትጠብቀኝ? ለካ አላቅሽም፣ ግን ዝም ብዬ ሳይሽ ማቅሽ ነው የሚመስለኝ። ኧረ እባክህ አልቀረብም። ጠበሳ መሆኑን አንቺ ደግሞ ምንድነው መጠበሽ ብርቅሽ ነው እንዴ? ደግሞ ስኔን የመሰለ ልጅ አግኝተሽ ነው? እውነት አልቀረብም። አንተም ብሎ ጠባሽ። አትናደጂ እባክሽ፣ ትንሽ ፈታ ላርግሽ ብዬ እኮ ነው። ቦቸራ እባላለሁ፣ የሻይ ቤቱ ዋና ኃላፊ ነኝ። እሺ ሂድ ከዚህ። ምን ይመስላል ዮንክ አገጫም? አንቺ ማንን ነው አገጫም? አንተን። እኔ ነኝ አገጫም? ቆይ አንቺን አገጫም ከተባልኩ አንቺ ምን ልትባይ ነው? ተናገራ። ኧረ ምንድነው በጠዋቱ ለጸብ ተወሰውሽ? በግራ ጎንሽ ነው እንዴ ተነሳሽው? እሰይ ደግ አደረኩ። በግራ ጎኔ ቀርቶ አይደለም በምኔም ብነሳ አንተ ምን አገባ? እኔ ምለው ቆይ መለከፍ ብርቅሽ ነው እንዴ? ተንጨረጨርሽ እኮ። እኔ በጸሎት አላወከኝም። ስወጣ ስገባ ስንት ላካፊ ያለኝ ሰው ነኝ። እሺ ገባ? እርሶ ማለት ያንቺ? አዎ እኔ ምን ልትል? ኧረ ምንም። ግን አውቀሽኛል፣ ቦቸራ እኮ ነኝ። እኔም በጸሎት ነኝ። ኖትን ነሽ እንዴ? አዎ ነኝ። ምን ልትሆን? ተናገራ። ኧረ ምንም። በቃ ነይ ግቢ ወደ ክፍል። ብገባ ባልገባ አንተ ምን አገባ? ኧረ ምንም። ነይ በቃ በሰላም ነይ ግቢ ማለት ነበር። ግቢ። እኔ ያልገባኝ ሞቼ ግን በዚህ ጸበኑ አስተናጋጅነት ተቀጥረ ትምህርት ቤት የምትሰራ ምን ችግር አለው? አንተ ያማል እኔ ነው ችግር የሌለው። አመኔ ብትቀጠር እንኳን አንድ ወር ሳሰራ ነው ከስራ የምትባረረው። ማኔ? አዎ አንተ ራስህ። እንደውም ትምህርት ቤት ውስጥ ምን ያህል አስፈላጊ ሰው ሆኜ እንደምቀጠር ባላሳይሞቻለሁ። እሺ እስኪ እናያለን። ታያለህ። እስታይ ያርግልሽ። እኔ እንደውም አላወራም አልናገርም ብዬ እንጂ ቢሮ ከነተሽከርካሪ ወንበር ነው እሺ የተሰጠኝ። አንተ ልጅ ግን ያማላ ደግሞ ምን አረኩ? ከልጅቷ ጋር ህልም ምናምን ብላላት መኘት ነው የሄድከው እንዴ? እና ወድጄ ነው እንዴ? ምላሴ ደረቀ፣ ጉሮሬ ተሳሰረ። ታዲያ ምን ላድርግ? ጉሮሬ የምር ግን በጣም ነው ያበሳጨኝ። ዩሲ እንዴው በማማ ሞት ይቅርታ። ኧረ ዝም በል፣ በጣም ነው ያበሳጨኝ። ኩሽ ይቅርታ አድርግልኝ። እሺ ጣጣ የለውም። ለማንኛውም ግን ህልምህን ነግሬያታለሁ። የምር ነው ዩሲ? አዎ የምሬን ነው። እና ምን አለች? ፍቺውንም ነገረች። የኔ እናት። እና ፍቺው ምንድነው? እንደ ፍቺው ከሆነ ጥሩ የሚባል ህልምን አየኸው ማለትማ ማስጠናት ማለት የውስጥ ስሜትን መግለጽ ማለት ነው። ዳግም የውስጥ ስሜቱን አውጥቶ የሚናገርበት ጊዜ ደርሷል። እንደዛ ነው የምትለው እሷ። ግን ዩሲ ለማን ነው ፍቅሬን የምገልጽላቸው? እኔ እንጃ፣ እሱን እንኳን አልነገረችኝም። ወይኔ ጉዴ ዩሲ። ግን ቆይ ለማን ያለኝን ስሜት የምናገረው? ኧረ እኔ እንጃ አላውቅም።
ወይኔ ዩሲ በማማሙት ምንድነው? አረ ጄሪ መጣች። ምንድነው የተፈጠረ ነገር አለ? ጄሪ መጣች። ጄሪ ማነች? ጄሪ ናታ። አንተ በግልጽ አትናገርም እንዴ? ጄሪ ማነች? ጄሪ ናታ ታውቃትም እንዴ ዩሲ? እንዲሁም ጄሪ አንዴ ቤታቸው ገብቼ እስክሪብቶ ምናምን ወድቆብኝ ሄደ። ጄሪ ማለት እሷ ነች? አይገርምም? በጣም አሁን ቢቀለድ በዚህ ይቀለዳል። በቃ እኔ መሄድ አለብኝ ዩሲ። ወዴት? እኔ እንጃ። በቃ እግሬ ወደ መረንግ መሄድ አለብኝ። ይኸውልህ የፈለገው ይምጣ፣ ንቅንቅ አትልም። እሺ? አረ ዩሲ በእናትህ ሞትብሃለሁ። ለምን ድብና አትልም? አትነቃነቅም ብያለሁ፣ አትነቃነቅ። አረ መጣች ዩሲ። እሺ አንስኪ ሶስት ደበቀኝ። ትሽንታም ዳግዬ በርቀት ሳይ እውነት አይኔ ማመን ከብዶኝ ነበር። አይደል? አሁን ነው ዳግዬ ደግሞ ይፈራ ትመስላለህ። ሰላም አትለኝም እንዴ? ሰላም በለኝ ያልሽው እንዴ? አሁን ምን ነው ችግር አለው? ትንሽ ትከሻውን ስላመመው ነው። ኢዮስ ይባላለሁ። ኢዮስ እንደምትባል ሰምቻለሁ። ግን ዳግዬ ምን ነው ትከሻው? ወይኔ በማማሞት ኢዮስ ግን ዳጊ ምን ሆኖ ነው? አይ ምንም አልሆነም፣ እንዲሁ ነው። አንቺ ግን እንዴት ነሽ? አለሁልህ። ግን ዳጊ ችግሩ ምንድነው? ማለቴ የሆነ ሰዓት ሊያስጠናኝ ተስማምቶ እኛ ቤት መጥቶ ነበር። ከዛ በኋላ ልክ እያስጠናሽ እያለ እስክሪብቶ ወድቆባችሁ አይን ላይን ተጋጫችሁ። ከዛ እሱ ደንብሮ ጠፋ። እሱ ነው አይደለም እትይ? ወይኔ በጄሪ ሞት! ይሄን ደግሞ በምን ፍጥነት ነገረ? የኔ እናት ችዬ የምኖረው እንግዲህ እኔ ብቻ ነኝ የማውቀው። እሺ ምንድነው ችለህ የምትኖረው ንገረኛ። እባክሽ አይጠቅምሽም። እስኪ ንገረኝ። 11ኛ ክላስ ምን አይነት ክላስ ነው? ስትኖሪበት ታየው የለን የምመጣደፍ ነው። በጊዜ ማወቅማ አለብኝ። ይልቅ ማገዶትችና በጊዜ ንገረኝ። ከኔ ይልቅ ግን ቤቲን ብትጠይቂያት የተሻለ ነው። እሷ እንደምትሻልማ ሰምቻለሁ። ግን ሳጣት ነው ወደ አንተ የመጣሁት። ስለ ቤቲ ማን ነገረሽ? ዲያስፖራ ማርክን የታወቅሽው? እሱ ይገርምሃል። ባቢ ሃይሚ ሄርሜላንም ታወቂያታለሁ። እረፍ ቤቲ ጉድሽ ፈላ። አሁን ነው ማለት? ለምንድን ነው ደግሞ እሷ ጉዷ የሚፈለው? አይ አንቺ በአሁን ፍጥረት መተሽ የሁሉ ተዋወቅሽ ማለት ቤት አየር ላይ ቀረች ማለት ነው። በነገራችን ላይ ጢባራም ነው ብለውኝ ነበር። እሱስ እውነት ነው? ማርክ ነው እንደሱ ያለሽ? እሱ እንኳን ሚስጥር ነው። ግን የዳይሬክተሩ ልጅ ታለች በጣም ቆንጅዬና ዝምተኛ ናት ሲባልም ሰምቻለሁ። እሺ እባክሽ ሌላስ ምን አሉሽ? አንተ ደግሞ አይደብርህም እንዴ? ማን ኖርኛ ለማስባል ነው እንደዚህ የምትሆነው? ከዚህ በላይ እንድትሆኝ። ለማንኛውም መልካም ቀን። ይሄም ወል እንዴ ምን አስቀያሚ ነው? አንቺ ልጅ እኮ ያምሻል እንዴ? ምንድነው ችግርሽ? ምን ማን ነው አንተ እንደዚህ የምታናግረው? አንቺን ነው። መጀመሪያ እኔን ለማናገር ስትሞክር ስነ ስርዓት ይኖርህ እሺ? አጉል እኔ ላይ ወጋ አታጥብቂ። አሁን ትናንትና ለምንድን ነው የቀረሽው? አያገባህም። ያገባኛል። ደግሞ አንተ ማን ስለሆንክ ነው ስለኔ የሚያገባህ? ምክንያቱም የክላሳችሁ ቦስ ስለሆንኩኝ። ቆይ ደግሞ ማን ነው አንተን ቦስ ያደረገ? አዎ ያው ጠጥ ያሬድ አልነበረ ቦሳችሁ? ቆይ አንተ ልጅ ያለኸው ግን ትምህርት ቤት ውስጥ እንደሆነ ታውቀዋል? አዎ በደንብ አውቃለሁ። አይመስለኝም። እንደዛ ከሆነ እንደ ተማሪ አክት አድርጋ አክት እኮ ምንም የተማሪ ሳይሆን አንድ የማፊያ አባል የሚያወራ ነው የሚመስለው። አሁን እሱ አይመለከተኝም። ጥያቄ መልሽልኝ። ትናንትና ለምንድን ነው የቀረሽው? አያገባህም አልኩህ እኮ። ገባህ? ትሰሚያለሽ አንቺ ፌንጣ፣ ለኔ መልስ የምትሰጠኝ ሴት አትመቸኝም። በጥፊ አቃጥዬሽ ነው ከዚህ መሄድ። በጥፊ ነው ያልከው? አዎ በጥፊ። አሁን ሳላጮልሽ ተናገሪ። ለምንድን ነው የቀረሽው? እንደው ግደለኝ እንጂ መቼም ቢሆን ምን እንደሆንኩ አልነግርህም። እስኪ ምን እንደምታመጣ ያለው። ተይ አንቺ ፌንጣ አትሳፈጪኝ፣ በኋላ እንዳትጸጸች። ኧረ እባክህ ምን ልታደርግ ልትመታኝ? ና መታኛ። ቤዛ ምንድነው? ምን እያለሽ? አንተ ወጠጤ ከዚህ ሂድ። ለምንድን ነው የምሄደው? ቤዛ ምን እያለሽ ነው? ኧረ በእናትህ ተው፣ ልጁ ምንም ጤነኛ አይደለም። አንቺ ፌንጣ ስነ ስርዓት። አንድ ሰው የቆይ ችግር ምንድነው? አንተ ራሱ ችግር ምንድነው? ልብ ካለ ለምን ያዋጣልንም? ጫካ እንሂድና እንደው ምን አንሂድ፣ የፈለክበት ቦታ ሄደን ይወጣል። አንተ ያሬድ ያማል እንዴ? እንዴ ቤዚ በቃ እንደዚህ ከፍ ዝቅ ሲያደርግሽ ማየት አልችልም። እሺ አሁን ተረጋጋ፣ እኔ አናግረዋለሁ። አንቺ እኮ ልታናግረው ሞክረሻል፣ ግን እሱ የሚሰማ ጉድ አይደለም። አንተ ልጅ እኔ ሰው በጥፊ ከመተው በጣም ቆይቻለሁ። እጄን እየበላኝ። ያሬድ በእናትህ አሁንም ነግረን ነገር ስማኝ። እሺ ምንድነው የምሰማሽ? ያሬድ አንተ እዛ ጋር ጠብቀኝ። እሱን አንዴ ብቻውን ላናግረው። አንተ ልጅ ቆይ ምንድነው ችግር? ያማል እንዴ? በነገራችን ላይ ችግሩን እኮ ያባባሽው አንቺ ነሽ፣ እኔ አይደለሁም። እኔ ደግሞ ምን አድርጌ ነው እባክህ ችግሩን ያባባስኩት? ለምጠይቅሽ ጥያቄ መልስ ባለመስጠት። እሺ ምንድን ነበር የጠየቀኝ? ትናንትና ለምን ቀረሽ? አሞኝ ነው የቀረሁት። ታዲያ እንደዛ አትይም? እንዲህ መመለስ እየቻልሽ እኔ ለምን አጉልልህ ውስጥ ትከችኛለሽ? አሁን እልህ ለቀቀ?
ተረጋጋ? አዎ ተረጋጋው። ይሄ ወጠጤ ደግሞ እንዲያከብረኝ ንገሪሽ። ቆይ አንተ ልጅ ምንድነው ችግር? ቆይ ልጁ ምን አድርግ ነው የምትለው? ይኸውልሽ አንቺ ፌንጣ እንዲያከብረኝ ንገሪው ስልሽ እሺ ነው ማለት ያለብሽ። ያ ካልሆነ ግን ልንጣላ ነው። እሺ እንዲያከብረህ እነግረዋለሁ። በጣም አሪፍ። ሌላው ደግሞ ከዚህ በኋላ ክላስ ባቀሪ ደስ ይለኛል። ይህ ምን ቀውስ ነው በፈጣሪ? ባለሳሳት ሄበር ማለት የዳይሬክተሩ ልጅ አንቺ ነሽ አይደል? አዎ ነኝ። አንቺም አልበል። ጄሪ ይባላለሁ። የክላሳችሁ ተማሪ ነኝ። ደስ ይላል። ለመሆኑ እስካሁን የት ነበርሽ? ያው ክላስ አልተጀመረም ብዬ እኮ እስካሁን ድረስ ያልገባሁት። ቆይ ስለኔ ማልነግሮሽ ነው ልታገኘኝ የመጣሽው? ቤቴ አይደለችም። ቤቲ ካልሆነሽ ማርክ ነው ማለት ነው። ማርክም አይደለም ሀቢብቲ። አንቺንም እንደዛ ብሎሻል? አይገርምሽም? ግን ከየት እየመጣሽ ነው? ከላይብራሪ። ላይብራሪ? ወይኔ ጉዴ። ብቻ ትምህርት ገና በደንብ ሳይጀመር ችከላ ጀመረሽ እንዳይሆን። አይ ቤት ብቻዬን ስለማሳልፍ ሲደብረኝ መጽሐፍ ማንበብ እወዳለሁ። ምን አይነት መጽሐፍ ተውስሽ ነው ታዲያ? ዋው የአና ማስታወሻ ነው? አዎ የአና ማስታወሻ። አና ፍራንክ በጣም ደስ የምትል ልጅ ናት። ታሪኳም ደግሞ በጣም ደስ ይላል። አንብቢው፣ በደንብ ነው የምትወጂው። አንቺ አንብበሽው? አይ አላነበብኩት። እና ይሄ ሁሉ ማብራሪያ ከየት አመጣሽ? ያው ያነበቡ ጓደኞቼ ሲያወሩ ሰምቼ ነው። የምርሽን ነው? አዎ የምሬን ነው። ምን ነው ገረመሽ? አይ ማንበብ እየቻልሽ ሰው በነገረሽ እንዲህ በኮንፊደንስ ማውራትሽ ገርሞኝ ነው። አዎ እንግዲህ ይገርምሻል። ለእኔ መጽሐፍ ማንበብ አልወድም፣ ግን ደግሞ አንብበው ሲያወሩ ማዳመጥ በጣም ደስ ይለኛል። እሺ ይሁንልሽ። እና ወዴት እየሄድሽ ነው? እንዴ ምን ማለት ነው ይሄ ደግሞ? ይሄን ሁሉ ሰዓት እኮ ስፈልግሽ የነበረው አንቺን እኮ ነው። እንዴ ይሄን ያህል? ቆይ ለምን ፈልገሽኝ ነው? ልተዋወቅሽ ነው። ምን ነው ደበረሽ እንዴ? አይ ኧረ አልደበረኝም። በቃ ዛሬ ክላስ ውስጥ ከመጡ ልጆች ያልተዋወቅኩት አንቺን ነበረ። እሱንም አደረግኩት። እዮሲንም ተዋወቅሽው? አዎ ተዋወቅኩት። ምን አለሽ? ላንቺ ያለሽ ነው። እኔ ክላስ መግባት አለብኝ። በቃ ቻው። እሺ በቃ እኔ ቆንጆ ባይ። ቤዚት እኔ እናት ምን ሆነሽ ነው እዚህ ብቻሽን ቁጭ አልሽው? ኧረ በእናትሽ ቹቻቴ። ቆይ ይሄ ቅዱስ የሚባል ልጅ ግን ጤነኛ ነው? ብቻ እንደባለፈው ተዳፍሮሽ እንዳው። አይ ያን ያህል ከበድ ያለ ነገር አይደለም። እንደውም የት ነው ያለው? ሂጂ ልኩ ነው። እሺ ማሳይ እንዴ። ቆይ አንቺ ምንድነው በትልቅ በትንሹ ዘረፍ የምትይው? በቃ ከባድ ነገር አይደለም አልኩሽ አይደል እንዴ? እሺ ቆይ ቤዚቲ ያሬድን አናገርሽው እንዴ? አዎ ቹቻ፣ በጨዋ ደንብ አናግሬዋለሁ። እና ምን አለሽ? ያው በሀሳቡ ተስማምቷል። እንዲሁ በቀላሉ እንደ ደበረውማ እኮ ፊቱ ላይ ያስታውቃል አይደል? አዎ ቹቻ። ያሬድ ግን በጣም አሳዘነኝ። ለምን? ምክንያቱም ራሱ በፈጠረው ውስጥ እንደዚህ መሆኑ ነው። እኔም እኮ ይሄ ጊዜ እንዳይመጣ ነበር ስሰጋኝ ነበር አይደል? አዎ ቹቻ። ታሪ ወደኛ እየመጣ ነው። አይቻለሁ። እንዲህ ስትሆኑ በጣም ነው የምታስቀምጥ። የምሬን ነው ታሪ። ቤዛሙቼ የምሬ ነው። ይኸውልህ ታሪ ካሁን ብሞት እንኳን ማለት ነው ከቤዚቲ ጎን አርቅም። እሺ ለምን? ምክንያቱም ያኔ ስጠፋ እህቴ ብላ የፈለገችኝ እሷ ነች። በነገርሽ ላይ ቹቻ በመንፈስ ሁሉም አብሮሽ ሲንከራተት ነበር። እሱማ በጣም ይገባኛል ታሪ። ቤዛ በሰላም ነው ትናንት ከትምህርት ቤት የቀረሽው? አዎ ታሪ በሰላም ነው። ምን ነው ፈልገኝ ነበር እንዴ? አንቺንና ቹቻን አንድ ላይ ላወራችሁ ፈልጌ ነበር። ምንድነው ታሪ? ችግር አለ እንዴ? አረ ሰላም ነው። አረ ታሪ በእናትህ እኔ ለራሴ ወዴን እየቆረጠኝ ነው። ንገረኝ። እኔማ ስለ ሄለን እንድናወራ ፈልጌ ነበር። ደግሞ ስለ ሄለን ምንድነው የምታወራን? ምን መሰላችሁ? እርግጥ ነው ሄለን ብዙ ጥፋቶችን ሰርታ ስሜታችሁን ጎድተዋለች። ታሪ ሄለን እኮ እኛን ከሷ ማንጠበቃቸውን ብዙ ነገሮች አድርጋናለች። ይሄን ለማድረጓ ዋነኛ ምክንያቷ ደግሞ ጸጋ ናት። እሱ እኮ ግልጽ ነው። እናንተ ሁለታችሁ ያሬድና ቤዛ፣ ሄለንና እናንተ እንደዚህ ለመሆናችሁ ዋነኛ ምክንያቷ ጸጋ ናት። ይሄን ታውቃላችሁ መቼ? እሱንም እኮ በደንብ ነው የምናውቀው። ግን ደግሞ ይሄ ድንዝዝ የሆነ ያሬድኛን ቢረዳ ኑሮ እዚህ ሁሉ ምስቅልቅል ውስጥ አንገባም ነበር። አሁን ግን ለአንዴና ለመጨረሻ ጊዜ ያሬድ ስለ ጸጋ እንዲያውቅና እንዲረዳ የምናደርግበት ምርጥ ነገር አለቻችን። ምንድነው እሱ ታሪ? ጸጋ እየለፈለፈች የተቀዳችውን ቮይስ
ያሬድ እንዲሰማ ማድረግ። የምን ቮይስ? አሃ ቻለካ ታውቂ ቤዛ ስለ ሪካርዱ ታውቂያለሽ አይደል? አዎ እኔማ አውቃለሁ። ቆይ ስለምን ሪካርድ ነው የምታወሩት? እስቲ ነገሩን አብራሩልኝ። ምን መሰለሽ ባለሳሳ ጸጋ የምትባየው ልጅ አንቺ ነሽ አይደል? አዎ ጸጋ ነኝ። እስኪ ስለ ክላሳችሁ አንዳንድ ነገር ንገሪኝ። ስለ ክላሳችን ምን ልንገርክ? ስለ ሁሉም ነገር በተለይ ስለዛች ፌንጣና ስለዛው ጠጤ። እነሱ ደግሞ እነማን ናቸው? ስለ ቤዛና ያሬድ ነው ያልኩሽ። እነሱን ነው እንዴ? አዎ እነሱን። እንግዲህ ያሬዶ የክላሳችን ሸበላ ነው። በዛ ላይ ሀብታም ልጅ ነው። ለዛ ነው የሚጠብረው። ጠበረብህ እንዴ? ችግር የለውም ይጠብር። በቅርቡ ስለማስተነፍስለት። ምን ስለማስተነፍስለት? አዎ ስለማስተነፍስለት። ምንድነው የምታስተነፍስለት? ጠጋቡና ምን ነው ደበረሽ? አይ እንደሱ አይደለም አለ አይደል? አሁን ደግሞ ስለዛች ፌንጣ ንገሪኝ እስኪ። ፌንጣ ማለት ቤዛ ነው? አዎ ቤዛ ነው። ማስተንፈስ ካለብን እሷን ነው። ምን ነው አትመችሽም? ምን እንደዛ እንኳን አይደለም እና ግን ከመጠን በላይ ሰው የምትዳፈር ልጅ ናት። ከኔ በላይ አዋቂ ከኔ በላይ ቆንጆ የለም የምትል ብሽቅ ናት። ሌላስ? ንቀቷ ልክ የለውም። በዛ ላይ ምላሷ 40 ክንድ ነው። ይሄን ያክል? ከምታስበው በላይ። በዛ ላይ ትምህርት ቤት ውስጥ ጥሩ ስለሆነች አስተማሪዎች ይወዷታል። እሷም ይሄን ስለምታውቅ የልብ ልብ ይሰማታል። ጥሩ ይሄን ያክል ከነገርሽኝ ይበቃኛል። ባይሆን ስልኳን ስጪ። ምን ልታደርግ ነው? ሴቭ ላደርግ። ስጪኝ ያልኩሽ አይደል እንዴ? እሺ 09 እና ሪካርዱ ላይ ያሬድ እንዳይሰጥ እያደረገች ያለችው ሄለን ነሽ ማለት ነው? በትክክል። ቆይ ግን ሄለን ምን እያወራችሁ ሪካርድ ብትደረግ ነው የዚህን ያክል ይፈራችሁ? እሱን የሚያውቀው ፈጣሪ ብቻ ነው። እኔ ሳስበው ምናልባት ጸጋ እናንተን ለማጣላት እንዳደረገችው ሄለንንም አድርጋት ሊሆን ነው የሚችለው። እቺ ጸጋ ሚሏት የሰይጣን ቁራጭማ ምንም ነገር ታረጋለች። የጸጋን ክፋት ካወቃችሁ ደግሞ እናንተ አንድ ሆናችሁ እሷን ማጋለጥ አለባችሁ። እሺ ምን እናድርግ? ሄለንን እናገኛትና ምንም አይነት ነገር ከጸጋ ቢደርሳችሁ እሷ ላይ እንደማትቀየሩ ቃላችሁን ስጧት። ግን ተሬ ይሄን ነገር እሺ የምትል ይመስላል? እኔ አይመስለኝም። ለምን? ምክንያቱም ያወራችሁን የምታውቀው እሷ ናት። ምን ያህል እንደሚጎዳን ስታስበው መናገር ፈርታ ነው የሚሆነው። ግን እኮ ይሄን ያህል እየተጨነቀች ያለችው ለእናንተ ካላት ፍቅር የተነሳ ነው። ታዲያ ለኛ ፍቅር ካላት ሁሉንም ነገር ተጋፍጣ ማጋለጥ ነው እንጂ መሸሽ መፍትሄ ይሆናል እንዴ? እኔ እንደገባኝ ሄለን እናንተ ከልባችሁ ይቅርታ እንድታደርጉላት ትፈልጋለች። በዚህ ሁኔታ ላይ ሆና ደግሞ ይሄንን ነገር ብትሰሙ ጸባችን ይሰፋል ብላ የፈራች ይመስለኛል። ወይኔ ቹቹሻ ያኔ መሰለ ፍቅራችን እንደዚህ ተበታትነው ስንቀር ግን አናሳዝንም ታሬ? አሁን ከምንቆጭ ሄለንን እንረዳት። ይሄንን ለማድረግ ደግሞ ዋነኞቹ እናንተ ናችሁ። እንዴት? በቃ ምንም ብትሰሙ ምንም ላትሏት ቃል ግቡላት። ያኔ ትደፍራለች። ታሬ ይሄ አሪፍ ሐሳብ ይመስለኛል። ቤዛ ምን ትያለሽ? ያው ከተረዳችንም አንሞክር። በቃ እንደዛማ ከሆነ እንሂዳ። ጎሽ ስለተረዳችሁኝ አመሰግናለሁ። ምን አዲስ ነገር አለ? ትላንት ያንን ዳኒ የሚባለው ልጅ አግኝቼው ነበር እና ምን አለሽ? ስለ ፊዮሪ አንዳንድ ነገሮችን ጠይቄው ነበር እና ምንም ሊነግረኝ ፈቃደኛ አይደለም። ማለት የሚያውቀው ነገር ስለሌለ ነው ወይስ? የሚያውቀው ነገር እንዳለማ እርግጠኛ ነኝ። ታዲያ ለምን ሊነግርሽ አልፈለገው? ፊዮሪ ልክዳት አልፈልግም፣ እስከዛሬ በእኔ ምክንያት የተሰቃየችው ይበቃል ምናምን ነው የሚለው። እንዴ አንቺ ልታሰቃያት እንደሆነ እንዴት አወቀ? ልጁ ቆቆቅ ነው። የሆነ ነገር ስትጠይቂው ቀድሞ የሚገባው እባብ ነው። ታዲያ ምን ተሻለ? ከንግግሩ ግን አንድ ነገር አስተውያለሁ። ምን አይነት ነገር? አባትየው ህመማቸው ሳይጠናባቸው አይቀርም። ስለዚህ ገንዘብ ያስፈልገዋል ማለት ነው። በትክክል። በጣም ጥሩ። እሱ ስለ ፊዮሪ የሚያውቀውን ነገር ይነግረናል፣ እኛ ደግሞ የሚያስፈልገውን ብር እንሰጠዋለን ማለት ነው። እሱ ጥሩ ስምምነት ይመስለኛል። እመኝ ጸጋ፣ እቺ ፊዮሪ የምትባል ሴት ልኳን ባናሳያት ሞተናል። ለሷም ለሄዋንና በዙሪያቸው ላሉ ሰዎች ማንነታችንን አሳይተን ራሳችንን ማስከበር አለብን። በቃ እንድታች
ኖታሪ ይሄማ በፍጹም ሊሆን አይችልም። ወይኔ ሄሉ እኛ እኮ ይሄንን ነገር ማድረግ ያልፈለግሽው ለእኛ ፍቅር እንደሆነ እኮ ገብቶናል። ቹቻ እኔ ከዚህ በላይ እናንተን አጥቼ ተሰቃይቼ መኖር አልፈልግም። መጸጸት ሰልችቶኛል። እነሱን እኮ አታጫቸው ታሪ። በእርግጠኝነት ያንን ቮይስ ከሰሙ ጥላቻቸው ይብሳል። ሄሉ እኛ እኮ የጸጋን ተንኮል በደንብ ነው የምናውቀው። እንዴት ሄሉዬ ምን ሩቅ አስኬደሽ? ያኔ እንኳን እኔ እንደዛ ድንገት ሪከርድ አድርጋ ሶስታችን እንዴት እንዳበጣበጠችን ትዝ አይልሽም? አየሽ ሄለን፣ ጸጋ ቹቻ ላይ ያደረገችውን ተመሳሳይ ነገር ነው አንቺ ላይም ያደረገችው። ቆይ ምን አድርጊ ነው የምትሉኝ? በቃ ሄለን እንደፈረበኝና አቡሽ ጋር ያለውን ፋይል ተቀበዩ። ከዛ ሄደን ለያሬድ እንስጠውና የጸጋን ፋይል እንዝጋው። ቤዚ በጣም ይጨንቃል። ቆይ ተጨነቅሽው? ሪከርዱ እነሱ ከሰሙት ጥላቻቸው ይብሳል ብለሽ ነው አይደል? አዎ ለሱ ነው። ይኸውልሽ ሄሉ እኔ በፈረሰኛው ስም እልልሻለሁ። በጭራሽ ጸጋ ጋር ባለው ቮይስ አንቺን አልቀየምሽ። ቹቻ እርግጠኛ ነሽ? ሄለን በፈረሰኛው ብዬ ሰው አሻይተሽን ታውቂያለሽ? አላውቅም። ቆይ እሺ ቤዛስ? አባቢ ይሙት ሄለን እኔ ምንም ነገር በሰማ በቃ አልቀየምሽም። አየሽ አይደል ሄለን፣ ሲያስጨንቅሽ የነበረው ጉዳይ እንዴት እንደቀለለ። በእናታችሁ ይሄ ነገር ይቅርብኝ። ቤዚ ከዚህ በላይ በእኔ ምክንያት ስትናደጅ ማየት አልፈልግም። እንዴ አንቺ ልጅ ቆይ ያምሻል እንዴ? አንቺ እኮ ሆቴል ነሽ አይደል እንዴ? ከስተትሽ ከተመለሽ ለምንድን ነው የምናደድብሽ? አንቺ ልጅ አንዴ መገላገል እያለ እርሜ ልክሽን ጸጋን ተሸክመሽ መኖር ነው እንደምትፈልጊው? እንደዚህ ከመሆኑ ለእናንተ ካለኝ ፍቅር የተነሳ ነው እንጂ እሷን ተሸክሜ መኖር ፈልጌ አይደለም። ይኸውልሽ ሄሉዬ ነገርኩሽ እኮ እኔ ምንም ሆነ ምን የድሮ አንቺ ብቻ ነው የምሆንልሽ። እሺ በቃ ተስማምቻለሁ። ጎሽ የኔ እናት እንደዚህ ቆራጥ የሆነችውን ሄለን ነበር ስናፍቃት የነበረው። እቺ መሰሪ እስቲ አሁን ከዚህ ወጥመድ ምን አባቷ እንደምትወጣ እናያታለን። እቺ እባብ። ለማንኛውም ጊዜ አናጥፋ ሄሉ፣ አቡሽን አገኙና በፍጥነት ቮይሱን ተቀበዩ። እሺ እቀበላለሁ። ደግሞ ሄሉዬ ውድድ ነው እሺ ማረግሽ። ምን ትታ የምርሽ ነው? አዎ የምሬ ነው። ከዛ ሁሉ ግፍ በኋላ እኔ ሳምሽ? ይኸውልሽ የኔ እናት ሁላችንንም ሰይጣን ፈትነው ነው እንጂ ማናችንም ልቡስ ክፋት አልነበረ። ለመሆኑ ቆይ አሁን አቡሽ የት ነው? አለ ግቢ ውስጥ ነው። ቅድም አብረን ነበር። ከሆነ ፍጠኝ በቃ ሄደሽ አምጪኛ እዚህ እንጠብቅሻለን። እሺ እሺ ቶሎ በይ። አሁን ሁለታችሁ አድምጡኝ። እሺ ታዊ አደራችሁ፣ ምንም ተፈጠረ ምን በዚህች ልጅ ላይ እንዳታስኑባት። አረ ታሪ ጣጥ የለውም። ቤዛ አንቺስ? እንዴ ታሪ ቆይ እኔ ባባቢ ስም እየዋሻለሁ እንዴ? በጣም ጥሩ ስላከበራችሁኝ በጣም አመሰግናለሁ። ወዴት ነው? ይህንን ነገር በራሳችሁ ማስተካከል አለባችሁ። እንዴ ለምን እኛ ብቻ? ምክንያቱም ችግራችሁን ራሳችሁ ተጋፍጣችሁ ማሸነፍ መልመድ ስላለባችሁ። ችግር የለውም። አንተ እስከዚህ ካደረስከን እኛ ቀሪው መወጣት አያቅተንም። ያ ማለት ግን የከፋ ነገር ካጋጠማችሁ አብሬያችሁ አልቆምም ማለት አይደለም። ታሪ አንተ ማለት እኮ ለኛ አባታችን ነህ። አረጀውብሽ አይደል እንዴ? እንደዛ ለማለት ፈልጋ እንዳልሆነ ታውቃለህ። ይገባኛል። ለማንኛውም መልካም እድል። እሺ ታሪ አይተን አረጀውብሽ አላለም። ትንሽ እኛም ሄለን ጋር እንሄዳለን። ተመቆ ኧረ እባክሽ እዚሁ ነው ቁመን የምንጠብቃት እስክትመጣ ድረስ። አገኘሁት። አቡሽን አገኘሽው? አዎ አግኝቼዋለሁ። እርግጠኛ ነሽ? እና ምን አለሽ? ቮይሱን ሰጥቶኛል። እስኪ ሸሰኝ። እኔ ማንም የለም ነኝ። የታባቷ በቃ አሁን እኮ ጸጋ በቀላት ማለት ነው። ግን እኮ ማለት ይሄ ድንዝዝ የሆነ ልጅ ይሄንን እንኳን ሰምቶ አላምንም ይላል። እስቲ ሞክረና ከዛ በኋላ ከኔ ጋር ያለው ነገር እዚህ ጋር ያበቃለታል አይደል? አዎ ቹቻ፣ ይሄ ቮይስ እኮ ያሬድ ስለ ጸጋ እንዲረዳ ከበቂ በላይ የሆነ ማስረጃ ነው። እና ምን እናድርግ? በቃ
ሶስታችንም ሆነን ሄደን አንድ ላይ ሆነን እናሰማው። እንደሱ ይሻላል። እንዲያው ታዲያ ይሻላል። በቃ ይኸውላችሁ አሁን ጊዜ አናጥፋሽ፣ ኮራ ብለን ሄደን ነው የምናሰማው። ኮራ ብለን እኔ ነኝ የክሯችን ረጅም ማነው? ከወንድ ከሁሉም ከሴትም ከወንድም ከሴት ቤዛ ከወንድ ያሬድ ለኔ ያሬድ ነው። አንቺ ግን አጭር ነሽ። እኔ ራሱ በልጥሻለሁ የሚገርመው። እሺ የክሯችን ሎጋ ማን ነው? ከወንድ ከሴት ከወንድም ከሴት እሺ ከሴት ፍቅር ነች። ከወንድ እስካሁን ባለው ያሬድ ነው። ግን አንድ ሰው አለ እየተባለ ነው ሄኖክ። የክሩ ሎጋ ማን ነው? ከወንድ ነው ከሴት? ከወንድ ሄኖክ። ከሴት ፍቅር ቤዛ። እሺ የክሯችን ሎጋ ማን ነው? ከሴት ከወንድ? ከሴት ቤዛ፣ ከወንድ ያሬድ። አይ ሄኖክ፣ አዲሱ ሄኖክ ሳሊ። አንተ ለኛ ነው እንደ ጾምኩ? ምን አገባን እኛ ስላንተ ጾም? ያለንን ከክርስቲያን ወንድሞቻችን ጋር ተካፍለን ብንበላ ምን ችግር አለው? ስማ ህሚ፣ ዛሬ አፍጥር በቃ ደህና ነገር ነው አንበላው። ስንብር ይዛለች። እኔ እንጃ፣ እስቲ ቆይ ቼክ ላድርጋት። ያው 1000 ብር ነው አይበቃንም እንዴ? ኧረ አንተ ለሁለት 1000 በቂ እኮ ነው። ምን ከዚህ በላይ ምን እንፈልጋለን? 1000 ግን አያንስም? ኧረ ይበቃናል። አንተ ኢብሮ እንዴ? ኢብሮ ሰላም አለይኩም። እንዴት ነህ? ወአለይኩም ሰላም። እንዴት ናችሁ አህሜ? ምን ሆነ ነው ፊት? ምን ሆነ የተከስከው? አይ ማታም ሶርም ስላልበላው ጾሙም ትንሽ ከብዶኛል። የአፍጥር ነገርም የለኝም። ኧረ እኔ ያለሁልህ ካለኝ ላካፍልህ። ምን እያለክ ነው? ልትሰጠው ባልሆነ ሰጠው ነዋ። ምን አገባን? ለኛ ነው እንደ ጾሙ? ከፈለገ አፍጥር ሆና ለኛ ራሱ እኮ ይበቃል። አንተ እንዴ ራሱ ዳረቱ ያዝ። አንተ ለኛ ራሱ ይበቃል። ለማንም መንገደኛ ልንበትን ነው እንዲወጣ ነው። አንተ ለኛ ነው እንደ ጾምኩ? ምን አገባን እኛ ስላንተ ጾም? ስማ፣ ለማንም ቃሚና ለማንም ጠጪ መንገድ ላይ ሲጠይቀን እየሰጠና እንዴ እንኳን ለጾመኛ እንደዛ ይባልም። እሺ ዝሮ ደዛ እንካ አባቴ ካለኝ ላይ ላካፍልህ። እሱ የሚለውን አትስማ። እሺ አፉ በለን። እንዴው ባኪ ዞር በል ለኛ ደዛ አችንም አለፈተና ጅባይ እንዴት ነህ? ሰላም ነው? አሜ ወንድሜ እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። ማስኪ አንዴ ጅባ፣ ምን ሆነሽ ነው አባቴ? ተቋቁረሻል እኮ። ሰው ማለት ነው እንዴ? ያው ጊዜው ተዛቅ አይዞህ ወንድሜ ከጎን ነኝ። እሺ አትጨነቅ። ያው የዛሬን የጾም መፍቻ እኔ እችልሻለሁ። ያው ካለኝ ላይ ላካፍልሽ። እንዴ ልትሆን ነው? አሁንም ልሰጥ ባልሆነ ምን አለበት ብሰጠው? ያለንን ከክርስቲያን ወንድሞቻችን ጋር ተካፍለን ብንበላ ምን ችግር አለው? እንኪ አባቴ ካለኝ ላይ ላካፍል። ያዘው። አይዞሽ እዚህ ጾምሽን ፍቺ። አሜ ወንድሜ በጣም ነው የማመሰግነው። ምንም አልነበረ። ኧረ ችግር የለውም። እሺ አሁን ብሩን በትነ ጨረስክ? እኔ በስጋ ማፍጠር ነው የምፈልገው። እኛ ሁሌ አንዴ ስጋ ምን በለው ለዛሬ ካለ ላይ ለነሱ አካፍረን ከነሱ እኩል ሽሮ በልተን ብናድር ምን ችግር አለው? ደግሞ እኮ አላህ ስጡ ይሰጣችኋል ብሏል። ካለው ላይ ይሰጠ ይጨመርለታል። ና እንሂድ ጓደኛዬ። ምንድነው መሪንዳውን እርጎ አድርገህ ነው እንዴ የምትጠጣው? በሌላ ነገር ዘዝቤኑ ላምጣልህ? እሱ ምግብ አይመቸኝም። ጁስ ነገር የለም? ቀለል ያለ እንደምን ቆንጆ ጁስ አባ ኮዳ ጁስ ፖፖዬ ጁስ ፖፖ ላይቡን ነው መንጌ ጁስ የፊንጣልህ አባ። እኔ ሲጀመር ከአንቺ ጋር ምን አዳረቀኝ? ቤቴ የገላግሌ ጁስ መፍጫ ስላለ በሱ ፈጫለሁ። እኛም እኮ በሱ ነው የምንፈጨው። ላሳየህ። የገላግሌ ኤሌክትሪክ ጁስ መፍጫና መጭመቂያ 500 ዋት ጉልበት ያለው 1.5 ሊትር ከማይዝግ ብረት የተሰራ አሰርን የሚያስቀር ማጣሪያ ስላለው እንደ ካሮት፣ ብርቱካን ጥንቅቅ አድርጎ የሚፈጭ በረዶን ራሱ ድቅቅ አድርጎ ይፈጫል። ቡናና ቀለል ያሉ ቅመሞችን መፍጨት የሚችል እነዚህን የጁስ መፍጫዎች ከሁሉም የገላግሌ ሱቆች ያገኙታል። የሆነ ሰው የሆነን ሰው እንደወደደው መናገር በጣም ቀላል ነገር ነው። እኛን ግን የሆነ ሰው እንደሚወደን እንደወደደን መናገር በጣም ከባድ ነገር ነው። ለምንድን ነው ለራሳችን ሲሆን እንደዚህ የሚከብደው? ይገባኝ። ይኸውልሽ ከዚህ በፊት ታይቶ በማይታወቅ መልኩ ነው የምናከብረው። እሺ አንተስ ቫላንታይን ምን አሰብክ? ቫላንታይን እኔ እንግዲህ ቴቴ ሆዲ ብሷል። እሱ ለአቅመ አዳም ከደረሰ በኋላ ለ10 ምናምን ዓመት ማለት ነው ቫላንታይን ብቻውን ነው። አይዞሽ በጣም ምንድነው ትልቅ የሀገር ሚስጥር እንዳጋረሱ የሚያደርጉ ለድሮ ምዛውት ብቻውን ምን ብለህ ልነግርህ ነበር? ይኸውልሽ ሲጀመር እሷን ጠየቀችኝ፣ እኔ ልመልስላት። ምን ብለህ? ይኸውልሽ የኔ እናት ብዙ ጊዜ እኔ ሲንግል የምሆነው ኩራቴ መከራ ነው።
ሴቶቹ በቃ ኩራቴን አይችሉትም። እንቦጥ አረራለሁ እና ይኸውልሽ አት ሴም ታይም እነሱ ይወዱኛል። እኔ ያንን ፍቅር መመለስ አልችልም። ኮራባቸው ለዛ ነው። እሺ ለኩራት ነው ብለህ ማለት ለምን እንደሆነ እኔም አንተም በደንብ እናውቃለን። ምንድነው የምታውቀው ነገር ምንድነው? የኔ ውድ ውይ የኔ ፍቅር ምንድነው? እኔ በየመንገዱ ከንፈር መጠባባት እኔ አንተ መንገድ ላይ እኮ ሰው አይከብዳችሁ? አንተ ምን ሆነ ነው? ተረጋጋ እንጂ ቀንተ ነው እንዴ? ቅናት ነው ቅናት ነው። በሷ እያት እስቲ በምን ማይቷል ፊቷል አንተ ይኸውልህ እኔ በቀና ባህያ አልቀና አንተ ተረጋጋ። ሄሎ ዘንድሮም ብቻ እባክሽ መሳቂያውን ኩልሽ እኔና ዘንድሮም ብቻ ዘንድሮን አታለቃቅስብኝ። ወደዛ ንጽህና መጠበቅ ጀመርክ? ፍጥጥ ብያለሁ። የጸጉር ፎርፎርስ ቀማሌስ ተራገፈ? አዎ እሺ ሙጆ ያለህስ? እሱም ለቆኛል። አውራ ጣት ላይ ነበረው ፈንገስስ? እሱም በቃ ሐኪም ቤት እየታየሁት ድኛለሁ። ሌላ ሰው እኔ አንቺን እኮ ነው ያልኩት። ሌላ ሰው እኔ እንዴ ሰላም ነው ማን ነሽ? ደህና ነሽ? እስቲ አንዴ ኮሚን ፈልጌሽ ነው። አንዴ ኮሚን እስቲ አንዴ ቦርሳ አድርጊልኝ። ለምን አድርገው? አንዴ ፈልጌው ነው። አንዴ ያልኩሽ አንዴ። እስቲ ዋው በአዲስ ሲስተም ዘራ የሰራው 2000 ብር ምንም አትቀንስም። እሺ እንዴ ምን ይሆን ከሆነ ብር አልያዝኩም ወንድም ወንድም ምናምን ያለሽ እንዴ ሲስተሙ ክርክር አይወድም። ሁለት አንቺ ነው ስሚ ወይ አገኝሻለሁ። ጠብቂ። እኔና አንቺ ብቻ እኮ ነን ያልተለወጥን። በዚህ አመት ግን መለወጥ አለብን። ልክ ነሽ እኮ መለወጥ አለብን። ግን እንዴት ነው የምንለወጠው? የመለወጫ መንገዱ እንዴት ነው? ለመለወጥማ በጣም ቀላል ነገር ነው። ያንቺን ኩላሊት መሸጥ አለብን። እኔ ተደራድሬ ሂሳብ አውጥቼ ጨርሻለሁ። ተስማሚ ብቻ አንቺ። አይ እኔ ጓደኛ እውይ ስራ ቀለልሽልን እኮ በቃ ተለወጥን ዘንድሮ። አይሽ ጥሩ ሰው ነው እንደዚህ ነው እንዴ? ከዚህ በላይ እንዴት ለበስታል? ትልቅ ቦታ ነው የምንሄደው ብዬ ካልነበር በቃ አንቺ ሂጂ ካልሆነ እንዴት አንተን ጥዬ እሄዳለሁ? እና ምን ላድርግ? እንደዚህ ቦታ የሚመጣ ልብስ እንደሌለኝ ታውቂያለሽ አይደል? ለምን እንዲሁ ምንድነው ዛሬ እንደዚህ ጥርስ በጥርስ መሆን? እንዲህ በጣም እኮ ታውቆሻል፣ ግን ለደቂቃ እንኳን አላንቀላፋሽም። ምንድነው ጥርስ በጥርስ መሆን? ቆይ ለምን ፈታ አላረግህም? ምን ዘፈን ልስፈንልህ? እስኪ ዝፈኝ እስቲ። እሺ ልዘፈንልህ? አንተ የኔ ሸጋ የኔ ውድ ተኝቼ በህልሜ የማይፈሰ ኧረ ከእንቅልፍ ውጪ እባክሽ። ምን ይሄ አልተመቸም? እሺ ከእንቅልፍ ሌላ አማላይ ነው ይሉኛል እኔም አውቃለሁኝ። አማላይ ነው ይሉኛል እኔም አውቃለሁኝ። ተኝቼ ራሱ ውበቱ ገዝቶኛል። ምን ይሄም አልተመቸም? እኔ እኮ ፈታ ላድርግ ብዬ ነው። ወይኔ ጉዴ! ምን እንዳዲስ ጠይቅኛለሽ? ታውቂያለሽ? በዛ ጉዳይ ነው። ቆይ ምን አስጨነቀ አንተ? ነገሩ እኮ ቀላል ነው። ሀያቴ ምን ትለኝ ነበር መሰለ? አንድ ሰው ከተጨነቀ ራሱን ካመመው ለአንድ ሰው ቆይ እሱ ግን ልክ አይደለም። ልክ የሆነው ምን መሰለ? በጣም ከተጨነቀ እና ካዘነ ለአንድ ሰዓት ከሚተኛ በጣም ለጥ ቢል ይሻላል። እንዳስ ኧረ በእናትሽ ሂጂልኝ። ድሮም አትመስማቴ። በጭንቀት ላይ ጭንቀት አትሁኝብኝ በእናትሽ። ሁሌ ስለመተኛት ብቻ። እንኳንም ተለያየን፣ እንኳንም ተውሽኝ። ይብላኝ ላንቺ እኔ ሰላሙኛለሁ። እምበላው ምግብ ራሱ ሰውነቴ ውስጥ ስራ ሰርቶ ይኸው ፍርፍር። ኧረ ራስን ይብላ። እኔ ይቅርታ ውጪ ልወጣ ነው። ፓስፖርቴን ላስነካ ነው። ብራ ገባኝ። እኔ ያለው መጣሁልሽ ማለት መጣሁልሽ። ሌላ ጠብሰና ያርግል ይሁንልህ። መጣሁልሽ ባንኮክዬ፣ መጣሁልሽ ባንኮክ። ባቢ ወይኔ አባቴ ባቢ ተመሰርኩ እንዴ? ያዢ ዝም ብለሽ። አረ ምን እሺ ባቢ ሁሉ ታዝዝብኝ ነው እንዴ? ማይ አፓርታማችን ንፋት እየወሰደ ነው። ድንጋይ እናርግበት እና ሊፍታን ይዤ ልምጣ።
ጸጋ ጭንቄ አንተ እኮ ነህ ለኔ ወርቄ ስስት መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ እኮ ነህ ለኔ ወርቄ ስስት መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ እኮ ነህ ለኔ 2 ኪሎ ሽንኩርት ስጭ ባቢ ወይኔ ባዲ መከራይ ግንጥል ጌጤ አበባይ አንቺን ሳልድርምማ አንሞትም። ደህና ነህ? ኧረ ትንሽ ነው እዚች ነው ወለም ያለ። አዎ ባቢ ቀስ በል እያልኩ አይ ፈራው ሄሎ ምኑ ጋር ነህ አባ? ከታች መጣ አንተ ነህ? አንቺ ነሽ? እሺ አባ ትንሽ ፈጠን ትለኛለህ? እሺ እያልኩ እኮ ነው እየነዳሁት ነው። አባ ቸኩያለሁ እኮ ምን እየተፎቀቅ ነው? እሺ አልኩ ቸኩያለሁ ለማለት እኮ እየነዳሁት እኮ ነው። ምንድን ነው ያኔ በቃ እንደውም አንተ ወዲህ ቸኩያለሁ አውጣኝ። እሺ ቆይ ተገናኛት ኧረ ተረጋጊ። ቆይ ምንድን ነው በእግሬ አይደለም ነበር እንዴ? እና እናት ቦይፍሬንድ አለሽ እንዴ? ዝም ብላችሁ ምን እንጀናውን ትተህ ና ገባ። እንደውም አቁሞ ምንም እየነዳሁ አይደለም። በስመ አብ አቁምልኝ በእናትህ ልውረድ። ሲያስጠላ መጀመሪያ መኪናን አስተካክልሽ ጨምላቃ። እሺ ሂሳብ ክፈኛ ወንድሜ። እኔ እቸኩላለሁ። የምንነዳው ከሆነ ነዳው። በእግሬ እንኳን እኮ ከዚህ በላይ እፈጥናለሁ። አቁምልኝ። በሌላ ሄዳለሁ። ምንድን ነው እየሄድኩኝ? አቁም። ሙድ ይዛል። ከዚህ በላይ እንዴት ልሄድ? እሺ አቁመው። ኧረ በእናትህ ምንድን ነው ላለመክፈል ነው ወንድሜ? አንተ ራሱ መኪናውን አቁመህ በእግሬ ዲኔ አልቻልኩም። ምንድን ነው ይሄዳል እንዴ መኪናው? አይሄድም። ምን ተረጋጁና መጀመሪያ እኔ በረከት ተስፋ ይባላለሁ። ቺፍ መካኒክ እና የስነ ልቦና አማካሪ ነኝ። አንተን ማን ልበል? እኔ አቤል እባላለሁ። ምንድነው ስራ? ስሬ የሜትር ታክሲ አሽከርካሪ ነው። እና ምንድነው የተፈጠረው? ይኸውልህ እኔ መኪና ውስጥ የገቡ ተሳፋሪዎች በሙሉ ወዲያው ነው አውርደኝ የሚሉት። 10 ሜትር እንደነዳው አውርደኝ ይላሉ። ምን እንደሚሆኑ አላውቅም። እና ተሳፋሪዎች ምንድነው ምክንያታቸው? ያው የነሱ ምክንያትማ መኪና አይሄድም ነው የሚሉት። ግን ይሄዳል። እኔ እንግዲህ እየነዳሁት ነው። እና ከመኪና ነው ችግሩ ወይስ ምንድነው? መኪናዋማ ችግር አለባት። ሰርፕራይዝ ነው የምናደርገው። አሪፍ እንደመጣ ወደዚህ ያስገባውና ፏ እናደርገዋለን። ዛሬ ይከበርለት እስቲ እሱ እንዳይባል ቀስ ብለህ ይዘው ሂድ። ሃፒ በርዝዴ ብሮ እንኳን ተወለድሽልን። ና ሰርፕራይዝ ባለፈው አድርግሽ። አባት ሊገሉኝ ነው። አስመልጠኝ በእናትህ እንዴ ማን ነው የሚገልሽ? እናት የለ በእናትህ አስመልጠኝ፣ ሊገሉኝ ነው። ነይ ግቢ፣ ከስር ተደበቂ። ነይ ቶሎ በይ፣ ተደበቂ። ስማ የሆነ ሴት በዚህ ጋር ስታልፍ አይተሃል? አላየሁም። በዚህ ማንም አላለፈም። ወይኔ በህይወቴ እንደዚህ ትቀልድ? እርግጠኛ ነህ? አዎ አላየሁም። ባይ አልነግርህም ነበር? አምኛክ ብቻት በገዛ አልጋዬ ላይ ከሌላ ወንድ ጋር ስማግጥ አላገኘኋትም። ማ በእናትህ ካያት ንገረኝ። ነይ አንቺ ውሸታም ሌባ፣ ነይ ውጪ ከሱቄ። ምን እዚሁ ናት? ነይ አንቺ ውጪ፣ ነይ ወደዛ። ቆይ በላት። ስንት አይነት ሰው አለ ባካችሁ። ወይኔ ብሬ ስለዚህ ሄድ አንተ ሄድ